ብዙዎቹን የተናገረው ያው በግድ አንድ እንሁን ነው። ከንግግሩ ብዙ ተረድተናል። ግን እሱ እንዳለ ሆኖ ከኦርቶዶክሶች ሙስሊሞች ይሻሉናል ብሏል። ይሄንን ማን ያለው? አሁን ብጨርስ ችግር የለውም። እሱ አላለም። እኔ ነው አላለም። ምንድነው ያለው? ሪካርዶ አለ። ክሊር ላድርገው ያለው ምንድነው? አይ ዶንት ኖ ከየት ቤተክርስቲያን እንደሆነሽ አላውቅም። ኢትስ ኦኬ እኛ ሐሳብ በነጻነት እንቀበላለን። አይ ኖ ፖለቲክስ እንደምትሰሩም እናውቃለን ያለው እሱ ምንድነው? ወንጌል እንዳይስ ለኦርቶዶክሶች አይሰበኩ ብለሃል። ፖይንት ይዞ ነው የመጣው። ጠረጴዛ ከሌለ ቤተክርስቲያን የለም ብላችኋል። እንደዚህ አይነት ይሄ በጣም ኤክስትሪም የሆነ ነገር እንትን ያሉትን ነው እና ከዛ ውስጥ አንዱ ያወራ ታሪካዊ ዳራ ነው። ለምን ቆይ ልጨርስልሽ ቆይ እና ሐሳብሽ ገብቶኛል። አታስወርዷት ችግር የለም kiyaye ማከማት ይቻላል። እና ያለው ምንድነው ታሪካዊ እንትኑ ከታየ እስላም ይልቅ ኦርቶዶክስ ነው ያሳደደን። ምክንያቱም እሱ ወንጌላዊ ነው። ይሄን ደግሞ እኔ በሁለት ጊዜ በትልልቅ ስደቶች ውስጥ ኢትዮጵያ በነበርኩበት ጊዜ ተሳትፌ አይቻለሁ፣ አውቀዋለሁ። ይሄን አውቀዋለሁ። ይሄ አሁን ማነው ስሙ ባታዊ ገብረ መስቀል በተነሳበት ጊዜ ጋይስ ኃይለኛ ስደት አስነስቶብን እኔ ከዚህ በፊት ተናግሬያለሁ ደጋግሜ። ወርልድ ዲቪዥን ሁሉ 5000 እንጦጦ መካነ ኢየሱስ ወደ 4000 እና ብዙዎች ኦርጋናይዜሽን ሰጥተውን ተሰደውብን ስደት አስነሱብን። መንደር ለመንደር እሱ እየወለደ አሁን የብዙ የአንድ ኔሽን አባት ሆኖ በደንብ ተገባታዊ ነኝ ብሎ እና እሱ ያስነሳው ስደት ቀላል አልነበረም። ሌላም ቦታ ላይ እንደዚሁ በሁለቱም ቦታ በኮሚቴ እነሰርቻለሁ እና መጻፍቶች ተጽፈዋል። በዘመናት መካከል ኢትዮጵያ ውስጥ የኢትዮጵያ ወንጌላውያን ሙስሊም በጣም ጥቂት ጅማ ላይ ሞከሩ። ጅማ በተነሱ ጊዜ ኦርቶዶክሶች ራሳቸው ተነሱባት። እኛን ወንጌላውያንን መግደል ነው ምናምን እንትን ሲሉ የዛን ጊዜ ደስ የሚል ነገር ነው። 2010 ነው 9 አካባቢ በፈረንጆች አቆጣጠር ኦርቶዶክሶች ተነስተው አትገሏቸውም ብለው የዛን ጊዜ እንደዛ አድርገዋል። እግዚአብሔር ይባርካቸው። ሁሉ ጊዜ እንደዛ ቢሆን። በተረፈ ብዙ ጊዜ የኦርቶዶክስ ቤተክርስቲያን አሳዳናለች። ይሄ ወደ ኋላ ከሄድን ፖይንቱ ማን ነው ነጥቡ ከተነሳ ቶፒኩ ከተነሳ እና ወንጌላዊ አብዱል ያወራበት ምክንያት ከዚህ የተነሳ ነው እና ለምንድን ነው የማይሰበክላቸው እንጂ እስላሞች የበለጠ ድነዋል ቅዱስ ናቸው አላለም። አብዱል ሂዝ ኢቫንጀሊስት እና እንደዛ አላለም። ምናልባት ሚስ አንደርስታንድ አድርገሻል ወይ? አይ እኔ ቃል በቃል ነው የሰማሁት። ተሰማቸውም ነበረ በጣም አንቺ ቪዲዮ አምጪ ኦዲዮ ያለው ምንድነው በአሁን ሰዓት እኔ ከነዚህኞቹ ይሻሉኛል ብሎ ሲል እንደውም ለምን ሲለው አምጪው ኦዲዮ ነው ማን ነው ያሰደደን? ማን ነው እንደዚህ ያደረገን ሲለው ቂም በቀል ነው እንደኛ ምን ሰብከው ታዲያ ይሄ የግል ቂም በቀል ነው ብሎታል። ከየት ቤተ እምነት ነሽ አንቺ? እኔ ቤተ እምነት ምን ያደርጋል? እኔ የሰማሁትን ነው። ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? እኔ ኦርቶዶክስ። ኦኬ ይኸውልሽ አሁን ምንድነው የምታደርጊው መሰለሽ? ኦርቶዶክስ ከሆንሽ ቀጥታ ኦዲዮን ታሰሚናለሽ። አሁን ከተናገርኩት ውጪ እኔ ለእግዚአብሔር ነው ታማኝነቴ። የተናገረው ነገር የለም ግን ጀነራላይዝ አድርገሽ እንደዚህ ነው ያለው። እንደዚህ በደንብ ሰምቼዋለሁ ያለው እንደውም እነዚህኞቹ አላሳደዱንም እነዚህኞቹ ይሻሉናል ለመሻል ካልክ ብሎ ሲለው እንደዚህ ለምን ትላለህ እንደዚህ ብለህ ለምን ትላለህ ብሎ ሲለው አይ እሱንማ እናውቃለን ምናምን አለ። በርግጥ መብቱ ነው እንደፈለገም ቢያስብ እሱ ማለት ነው። እኔ አሁን እኮ ብያለሁኝ እኮ ይኸውልሽ ግን ዞሮ ወንጌልማ ሳይሆን እዚህ ጋር የተያዘው በቂም በቀል መወጣጠርት ነው የተያዘው። ነው አይደለም ይኸውልሽ አንድ የሚታርገውና ለምታርሽ ቮይስ ኦፍ ዘ ማርተርስ የሚል እኔ ሪፈር አድርጌ እኮ ተናግሬ ሰርች አድርገው አንዳንዶቹ ኢንቦክስ አድርገውልኛል። አንተ አይተናል እና ብቸኛዋ በአለም ላይ ካሉ ስንት ሀገሮች እንደሆኑ እናንተ ልትነግሩኝ ትችላላችሁ። 198 ይሁን ምናምን ነው በአለም ያለው ሀገሮች። ከዚህ ሁሉ ሀገሮች ብቸኛው ሀገር ክርስቲያን የሚሰደድበት ሀገር ኢትዮጵያ ነው ብሎ ዘገባውን ዘግቧል። የዛሬ 20 ዓመት አካባቢ ያንን አርቲክል አንብቤያለሁኝና በኋላ ላይ ዩቲዩብ ላይ አሁን ጉግል ቼክ ማድረግ ይችላል። ብቸኛዋ ክርስቲያንን ይሄ ከዚህ መውጣት አለ። ሌላ በአለም እኮ አሁን ውጭ ካለሽ እኮ አንቺ እኮ አንድ ህንጻ ውስጥ ጠዋት ጴንጤ ያመልካል፣ ከሰዓት በኋላ ካቶሊክ ሊያመልክ ይችላል፣ ከዛ ኦርቶዶክስ ወይም ደግሞ ጠዋት ኦርቶዶክስ አንድ ህንጻ ውስጥ
አንድ ህንጻ ውስጥ ጠዋት ኦርቶዶክስ ያመልካል፣ ከዛ ወንጌላውያን። አውሮፓ ነበርኩ እንደዛ ነው የሚመለከው። አሜሪካም ውስጥ አለ እንደዛ ነው። ኢትዮጵያ ውስጥ ሲገባ ግን ቦታው ቅዱስ መጣችና ቅጥር አካባቢ ዘምራለች። ካልገደልናት መከራያችን ህፃን ልጅ እንዴት ኢንቲሚዴት አድርገው እንትን በላይቭ ከፍታ እንድትንበረከክ ያደረጓል። ውጭስ አብሮ ነው የሚመለከው። አንድ ህንጻ፣ አንድ ቦታ፣ አንድ አዳራሽ። እሺ ይሄን ልተውና እንደገና ደግሞ ሌሎች ቤተ እምነቶችስ፣ ካቶሊኮች፣ ሌሎች ዜጋዎች፣ ፕሮቴስታንት፣ ኦርቶዶክስ ይኔምት ምንም ፍሬንድ ናቸው። ምንም ችግር የለም እንዴ። እንደ ክርስቲያን አንዱ ለአንዱ የሚታየው የራሱን ቫልዩ ያስከብራል። ከዚህ በተረፈ እንደ ኢትዮጵያ በጥላቻና በእንትን የሚያሳድድ የለም። ይሄ ነገር መለወጥ አለበት። ይሄን ጄኔሬሽን ማስወገድ አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ወንጌላውያን ያላት ጥላቻ በየመድረኩ ሂዱ እስኪ። እነዚህ መናፍቆች የላቸውማ የሚሰብኩት ቃል ኪያ ያንቺ ቤተ እምነት ሄጂ እስኪ አንቺ ራስሽ ዊትነስ የምትሆኚው ነው። ሌላ ነገር አላቸው። እኛ እኮ አናውቃችሁም። እስከነመፈጠራችሁ ፑልፒታችን ላይ አናውቃችሁም። አንዳንድ ሰዎች ይሄ ዋን ማን ሾው ያላቸው ኦፍ ኮርስ ስማቸውን ሜንሽን አድርገዋል። እነዚያ ዘ ሜን ላይን ቸርች ኔቨር ኦርቶዶክስ የሚለውን ስም ሰምቼ አላውቅም። ፓስተሮች ሜን ላይን ቸርች፣ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ኦኬ ገነት ምናምን የሚባሉት ኔቨር ኤቨር ኦርቶዶክስ። አንዳንድ ሰዎች አሁን ታውቃላችሁ የራሳቸው ኢንዲቪጁዋሊ ቸርች የከፈቱ ጠርተዋል። ገሌ ታውቋቸዋለህ። እነሱ ይጠየቁበታል። እኔ በራሴ በግሌ የቸርች ፓስተር፣ መጋቢ፣ እረኛ የሆነ ሰው ኦርቶዶክስ ምናምን ብሎ መድረክ ላይ እንዲናገር ጥሩ አይደለም ባይ ነኝ። መናገር የለበትም። ይሄ አልስማማም። እንደዛ ማድረግ የለባቸውም። እና እኛ ጋር እንደዛ አይነት ነገር የለም። እኛ ጋር የኦርቶዶክስ ላይ ማነሳሳት እንደው አንቺን ለማክበር እንጂ እኛ ካልዳነ ህዝብ አንድ ላይ ስለምናደርግላችሁ ወንጌልን ይዘን ብለን ስንል እናንተ በአእምሮአችን በልባችን ትኖሩ ይሆናል። ወንጌልን ይዘን ላልዳኑት እንድረስላቸው በሚለው በልባችን ትኖራላችሁ እንጂ ኦርቶዶክስ ጋር እንሂድ ብለን እንትን አንልም። ኦንሊ ጂሰስም እስላምም ኦርቶዶክስ ውስጥ የዳኑ አሉ። ኦርቶዶክስ እንዳለ አልዳነም አንልም። የዳኑ ሰዎች አሉ። ይሄው እኛም አንዱ ነን። እዛ ድነን ነው እዛ እንትን ብሎን ጌታ ተናግረው ነው መጨረሻ ጌታን ተቀበለን ይወጣል። እና እንደዛ ስለሆነ በዛ ውስጥ ነው በጨለማ ውስጥ ያሉ ከሚለው ውስጥ ኢንክሉድድ ነው እስላም፣ ኦንሊ ጂሰስ፣ ኦርቶዶክስም። ኦፍ ኮርስ መጽሐፍ ቅዱስ አላችሁ፣ ስላሴ ትላላችሁ፣ አንዳንድ ቋንቋዎችን ትጠቀማላችሁ። ግን ስዕላት አለ፣ ታቦታት አለ፣ መጽሐፍ ቅዱስ የማያውቀው ብዙ ነገሮች ስላሉ እሱን አስወግዳ ወደ ተሐድሶ እንድትመጣ ባለችበት ቦታ ጌታ ኢየሱስ ክርስቶስን ያዳናትን እንድታመልክ ጸሎታችን ነው። ወንጌል እንሰብካለን እስከመጨረሻ ድረስ። ከዚህ ውጪ እኛ ጥላቻ የለንም፣ ምንም ነገር የለንም። አፖሎጄቲክስ እንሰራለን። አፖሎጄቲክስ ስንሰራ ኦርቶዶክስ በማለታችን መጥላታችን አይደለም። ኦርቶዶክስ ግን በጣም ጥላቻ ነው። ምንድነው ደጋግመው የሚሉት አለ። ይሄ የሚሳደበው ማን ነው ብላችሁ እስኪ ዩቲዩብ ላይ እዩት። ተሳዳቢ ማን ነው? ዩቲዩብን ቼክ አድርጉ። ተሳዳቢ በስመ አብ እዛ ውስጥ የከተተው እና ይሄ በየመድረኩ ኤቭሪዴ ያለ ነገር ስለሆነ ወንጌላዊ አብዱል ሰመድ የተናገረው ከዚህ አንጻር ነው። እና እስላሞች እንደዚህ ፕሮቴስታንቶች ምናምን ብለው የጥላቻ በየእንትኑ በምናምን አያወሩም። የራሳቸውን ነገር ነው የሚያወሩት። ያው አንዳንድ ጊዜ ፖርኖግራፊ የሚመስል ነገር ያወራሉ። ስለ ሴቶች ምናምን ሲያወሩ ፖርኖግራፊ ነው የሚመስል። እንደዛ አይነት ነገር እንትናቸውን ያወራሉ እንጂ ስለኛ አያወሩም። ማለት እስላሞችን ደገፍክ እንዳትይኝ፣ አንዳንድ ስለ ሴት ስለ ምናምን አንዳንድ ተቃራኒ ጾታ ፖርኖግራፊ ነው የሚመስለኝ። ፖርኖ መጽሐፍ እና እንደዛ ነው። እህቴ ክያ ቆይ አንዴ ከዚህ የተናገሩትን ትላንት ማለት ዛሬ እነሱን ተዋቸው። የሁለቱንም ላሰማችሁ ነው። አንደኛ ትናንትና ወንጌላዊ የተናገረውን ላሰማችሁ። የተናገሩት ስለኔ ከሆነ እስኪ ያሰማኝ። ኧረ ቆይ ዛሬ ያልሰማው ጉዳይ ለጌርሳም አሰማለሁ። ማን ለሙስሊም ወዳጅ እንደሆነ የሁለቱንም ላሰማችሁ። ይሄውላችሁ ወንጌላዊ የተናገረውን ስሙት። ወንጌልን መስበክ የለባቸው እያሉ ለዘመናት ሲያሳድዱን የነበሩ ሰዎች አይ እነሱ ይጮሃልና ፍጹም ወንጌል ያሰብክላቸው ነው የምትሉ ከሆነ እሱን እስቲ ባውቀው መሰለኝ። ለምሳሌ ሉቃችሁ በኢትዮጵያ መካነ ኢየሱስ ከመጀመሪያ ጀምሮ ስትሰደድ የነበረው በኢስላም እና በዋቂ ፈታ ወይስ በኦርቶዶክስ? ይህን ማለት እዚህ እንደዚህ እናድርግ። ይሄ ነው አንደኛው። እሺ የቀሲሱን ደግሞ እንስማ። እንግዲህ የቀሲሱን ደግሞ እንስማ።
Ayo Manchester show ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርገው መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ አገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንፃር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርገው መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት የመንፈስ ስለዚህ ኪያ ይሄን ጥያቄ እሺ፣ ቅድም ጌርሳም የጠየቅሽውን ጥያቄ ወደ አንቺ ላዙሮና ትንሽ ጥላቻ ያለበት ነገርና ወገንተኝነት ወደ ዛኛው ወገን ያጋደለ ይመስሉ የማን ውስጥ አሁን ከሰማሽው ውስጥ እዚህ የተናገረው እኛን እያሳደዱን ያሉን እነዚህ አይደሉም ኦርቶዶክሶች ናቸው ማለት ነው ወይስ አይ ለኔ ከፕሮቴስታንት ይልቅ ሙስሊም ይሻለኛል ማለት የትኛው ነው? እስቲ እንደው ጥላቻ ይመስለው ነገር የእሳቸው የግል ምልከታቸውን የተናገሩት እኔ ምንም ልል አልችልም። ግን ማታ ከሰማሁት ነው እኔ የጠየቅኩት። እኔ የራሴን ነው የጠየቅኩት። አይ ቆይ ያኛው የቤተክርስቲያን መግለጫ ነው እንዴ? አይ የቤተክርስቲያን ሳይሆን እንደዚህ ነው ሲል አየሽ ኪያዬ ሚዛና የሆነች ማየት ከቻልሽ ያኛው ያሁን እሳቸውን የግል ምልከታቸው ነው። እኔ እንዲህ ነው ልል አልችልም። ሰውየው የራሱን ምልከታ ነው ያስቀመጡት። ስለዚህ ምን አለ መሰለሽ አሁን ቀድም ልክ እሱን በተናገርሽው ልክ እሳቸውንም ብትናገሪ ጥሩ ነበረ፣ ግን አትናገሪ መቃለሁ። እኔ አሁንም እሳቸው ባሉትም አልስማማም። ይቅርታ አድርግልኝና ስለዚህ ይኸውልሽ እውነታው ይሄ ነው። እሱ ያለው ምንድነው በማሳደድ ደረጃ ከነዚህ ይልቅ እነዛኞቹ ይብሳሉ ነው ያለው እሱ። እንግዲህ የራሴን ምልከታ ነው የጠየኩት። ለነገሩ እሳቸው ያሉት ግን አንቺ ትቀበያለሽ? አንቺ ከወንጌል አልቀበልም አልኩህ እኮ አልቀበልም። የእሳቸውንም አልቀበልም። ቴንክ ዩ ቀየን ነው ፈልገው ቀጥል ጌርሳ የምትለው ነገር ካለ በለን እነ ፍዬ እንኳን ደህና መጣችሁ። አይ እንትና ኤቢ አንድ ቁጥር ጽፎ ነበር ሲቀጥል ኤቢቲ። ሰላም ወገኖች እንዴት ናችሁ? ቅርታ ድምጼ ከተዘጋ እና ኪያ እኛ ምን ነግርሽ ሲኦል ገሃነም ሪል ነው፣ ገነት ሪል ነውና ሰው በክርስቶስ አምኖ ንስሐ ካልገባና ካልዳነ የእግዚአብሔር መንግስት አይወርስም ይላል መጽሐፍ ቅዱስ። ዋናው ነገር ይሄ ነው እንጂ እኛ ኦርቶዶክስ ያድናል ጴንጤ ያድናል ብለን አይደለም የምንሰብከው እንጂ አሁን ቅድም ካን ጌርሳም አባ ገብረ መስቀል ብዙ ስደት አድርሰዋል ሲል ሰምቻለሁና በስደት ያንን ቆጥረን አይደለም የምንናገረው። ከሱ ይልቅ አማ የሚባል ሰውዬ ከጎንደር የተነሳ ሰውዬ ነውና በጣም ብዙ ክርስቲያኖችን ያስገደለ ወደ የአይን ምስክሮች ሁሉ የተናገሩለት እንዲሁም ቲክቶክ ላይ ተናግረውለት ነበር። ስለዚያ ሰውዬ ታስሮ ነበር እኔ ያውቃለሁ ብዙ ነገርና ብዙ ግፍ አድርሷል። ያን ግን እኛ አንቆጥርም። ስለ ክርስቶስ የከፈለው ዋጋ ነው ዋናው ነገር። ለእናንተ የሚጠቅማችሁ በክርስቶስ አምናችሁ ዳኑ። በክርስቶስ የማያምን የዘላለም ሕይወት የለውም፣ በልጁ የሚያምን ግን የዘላለም ሕይወት አለው ስለሚል ዋናው የምታተርፊበት በክርስቶስ አምነሽ ንስሐ መግባት ነው እና መዳን ነው። ይሄ ነው ልላችሁ የምችለው። ተባረኩ።
ቆየው ካመንኩኝ አሁን አንተ መጣ እንደ አዲስ አትነግረኝ። ኦኬ ኪያዬ ጥሩ እንትን አለሽ ማለት ብዙ ሚዛናዊነት አለሽ ካነጋገርሽ ማለት የሱ ለማለት የፈለገው ዋና የሚያድነው ክርስቶስ ነው ማለት ነው። ግን እግዚአብሔር መንግስት የራክሽ እንዳልሆንሽ አያለሁኝ። አንዳንዶች በጣም ጽንፈኞች ናቸው። ሰው ይሄን አልቀበልም ይሄን እቀበላለሁ ማለት ደረጃ ከደረሰኛ እንደዛ ነው መጀመሪያ ላይ እንደዛ ማለት ጀመረ። ከዛ ወደ እውነት መጣና በዛው አበረታታሻለሁ። ሰው በከተተሽ ቦክስ ውስጥ እንዳትገቢ ይሄን አልቀበልም ይሄን እቀበላለሁ የሚለውን ነገር በጣም እሱ ነው ደስ ብሎኛል። ጌታ ኢየሱስ አብዝቶ ይባርክሽ። አማሃ ኢየሱስ አንደኛው በጥባጭ ነበረ። እስርም ቤት እንደዚህ ሆኗል። ሴም ታይም የተነሳ ሰው ነበረ። መጥምቁ ገብረ መስቀል በተነሳበት ዘመን ሁለቱ አንዱ በዛ አንዱ በሰሜን አንዱ በደቡብ ምድሪቷን ሲያናውጡ የነበሩ አጭበርባሪዎች ነበሩ። ልክ ነህ። ስደት በጣም ብዙ ነገር አስነስተዋል ሁለቱም በየአቅጣጫው እና ተባረኩ። ሌሎቻችሁ ሐሳብ ውስጥ ኤፊ እንኳን ደህና መጣ። እሺ ሲፉ ሲፈን መሲ ወንጌላዊት ግሎሪ እየሰማው ነውና ስልኬን አጣሁት። ሚውት ኬቴጂ ልክፈት ስልኬን አጣሁት። እያዳመጥኩ ነበረ። አሪፍ ሀሳብ አንስታችሁ ግን አሁን ነው የመጣው። ኪዩ የተናገረችውን ሀሳብ አልሰማሁም። ጌርሳም ሲናገር ነው የሰማሁት። አንተ የቀሲስን ቪዲዮ ከፍታ ማለት ነው እና ትንሽ ላዳምጣችሁ። ቅድም አድሬስ ያላደረኩት ይቅርታ ያው ጨርሰሻል ብዬ ነው ሲፋን እና እስላሞች ይሻሉኛል ያለው ዲበኩሉ ወንድማችን በአዳም ወንድማችን ዲበኩሉ ይሄ ይባላል ሁልጊዜ ነው የሚሉት። እኔ ከዚህ በፊት ነግሬያቸዋለሁ። መርካቶ ነጋዴ ሞቶዛ እኔ አልነበርኩም ጠዋት ነው የነገሩኝ። እና ጠቅላላ ሲያዩት እስላም ነው የበዛው እና ቀሳውስት መጥተው ከቤተ ክህነት እነዚህ አሁን የመጡብን መናፍቆች ወንጌላውያን እኮ ነው የሚበዙት። እና በኢትዮጵያ ውስጥ ያለው እምነት ኦርቶዶክስ እና እስላም ነው እግዚአብሔር የሚያውቀው እሱ ነው እያሉ ሊያጽናኑ መጥተው ያንን እና ይሄ ሁልጊዜ ያለ ነው። እነሱ ጋር እስላሞችን ከፍ ከፍ ያደርጋሉ አዲስ አይሆንባቸው እና እኛን ነው የሚጠሉ ነው። ታግቷቸዋል በሚል አይነት ሁኔታ በምሬት ነው የሚያወሩትና እንዴት ግብ ሳናደርስ የሚል አይነት ቁጭት ውስጥ ናቸው። እና ክፈቶስ ቴሌኮም ሰዎች ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን ብለው ያወሩናል ይላሉ ሲባል ሰማ ነበር። እናት ቤተክርስቲያን ይሏታል። የኛን ቤተክርስቲያን እናት ቤተክርስቲያን ነው የሚሏት። ፔንቴኮስታሉ ደግሞ የፕሮቴስታንቱ ደግሞ ምን ይላቸዋል? እነሱን ትንሿ ኦርቶዶክስ እያሉ ነው የሚጠሯቸው። በነገራችን ላይ እነ ዳዊት እነ ዮናታን እነ አኪ የሚባል ልጅ እነ ኤፍሬም የሚባል ሉተራን ሀና ጀማሪ ናት ግን ጎበዝ ነች። ደግሞ ሌላ ማን ነበረ? ኦግስበርግ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቭን በቃ ከነ ፔጁ ነው። እኔ እንደውም እኛ ስንጠራ እነሱ እያጠኑ ነበር ዝግጅት ላይ ነበሩ ብዬ ሁሉ እንድጠራጠር አድርጎኛል። ሉተራን ወይንም ደግሞ መካነ ኢየሱሶች ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን ብለው ያወሩናል። ስለዚህ ወዳጅነታቸው የጀመረው በጥሪ ነው ማለት ነው። ኦኬ ጥሪ ያደረጉላቸው ለምንድን ነው? ከፔንቴኮስታሉ ጋር እንዲጣሉ
መልመለው እነኚህ ሰዎች አነሷቸውና ኑ ተዋጉልኝ የሚል ዘመቻ ሰጧቸው። ጠርተዋቸው ግን ልክ ወደዚህ መድረክ ሲመጡ እሳቸው ከጠበቁት በላይ አሪፍ ሆኑላቸው። ምክንያቱም የእሳቸውን ሐሳብ ሊያራምዱ የሚችሉ ጥሩ ልጆች ተገኙ። ለዚህም ነው እኛ ስንጠራቸው እንዲህ ያልጠበቅናቸውም ነበር የሚሉት። ስለዚህ በተልኮ ነበር የመጡት ማለት ነው እኚህ ሰዎች። እና ምን ተፈጠረ? ማታ ወንጌላዊ መጣና ይሄንን ነገር ልክ ትንሽ ማብረድ ሲጀምር የሆነች ነገሯን ነካነካ ሲያደርግ ቁጭት ያዛቸው ማለት ነው። እና ቁጭት ያዛቸውና እንዴት በሚል አይነት መልክ ይመስላል ሳይነጋ ነው ላይቭ የገቡት። በቃ ምርር ብለው ምናምን ነገር ከዛ ልክ እንደማይሆን ሲያውቁ እንደማይሳካላቸው ሲያውቁ እንደውም እኮ ሙስሊም ይሻላል ማለት ጀመሩ። ምን ነው ከሳምንት በፊት 90% እንመሳሰላለን ምናምን እያላችሁ ጋብቻ ልትፈጽሙ ሸር ጉድ ስትሏል ነበር እንዴ? ምን ነው በሳምንት ሐሳብ ቀይራችሁ ወደ ሙስሊም ጥገኝነት ጠየቃችሁስ እንዴ? ምን ነው አብረን ነው የምንቀድሰው አብረን ነው ውሎ አዳራችን ስትሏል ነበር ከመቼው? ለማንኛውም እንዲህ ነው የአመጽ መንገድ አይረዝምም። የሆነች ሰዓት ላይ መቆሙ አይቀርም። ምክንያቱም ለአመጽ ነበረ መጀመሪያ የሚያደራጃቸው። የተወሰነ ሄዱ፣ ተጋጅተው ተመለሱ፣ አለቀ። እና ይሄን ይመስላል። ለዚህ ነው በጣም ቁጭት የተሞላበት አይነት ንግግር ሲያደርጉ የነበረው። ለዚህ ነው ተቀድመናል የሚል አይነት ነገር አለው። እሺ ዩሪስ የለም ኦይ ኦይ መምሉ ሰላም ቅዱሳን የሚገርም ነው። አይሰማችሁ ነበርና እንትን እኮ ነው። ሰላም ጌልሳም ሰላም ሁላችሁም እዚህ ውስጥ ያላችሁ ተልኮም ሁላችሁም ሰላም ብያችኋለሁ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። አይ መስቀሉን እኮ ከአረብ ሀገር ነው መጣ ተባለ እኮ አልሰማችሁም እንዴ? እኔ በጣም የሚያስቀኝ እስልምና ማን ነው? እስልምናና ኦርቶዶክስ አንድ ናቸው። ድሮም ያው ጌልሳም ተናገረው። አሁን ችግሩ ምንድነው? ይሄ ሰውየውን አይታችኋል። አንዱ በሳቅ የሚገል ኤርሚያስ ያቀረበ ባለፈ ጊዜ በስማም ብሎ ጀምሮ ብዝብላ የሚለውና አንድ ናቸው። አባናና ፋርፋ ይላል ኤርሚያስ። እና በጣም ኢትዮጵያ ውስጥ እንደው እግዚአብሔር ምስክሬ ነው። እኔ በአካል አይቻለሁና ሰላሌ አካባቢ በጩቤ ተወግቶ የሞቱ ቅዱሳን አሉ። በቃ ቤት ቁጥሮ ኦርቶዶክሶች ይገደሏቸው በደንብ አድርጎ ነው ጨፍጭፎ ጴንጤዎችን የገደሉት። ጨካኞች ናቸው። ደግሞ እኮ አንመካም በኃይላችን እያሉ እኮ ነው የሚመጡት። ሰው በእግዚአብሔር መካለው ያለ ሰው ክርስቲያንን ይገላል። በዓለም ታሪክ ውስጥ እንደ ኦርቶዶክስ ጴንጤን ገደለ የጨፈጨፈ ያሳደደ የለም። ካህን ጌርሳም ተናግሯል ቅድም። በዓለም ዙሪያ የለም። ካቶሊኮች አብረው ነው አንድ ቸርች ውስጥ የሚያመልኩት። ምንም ችግር የለውም። አሜሪካ ውስጥ ምንም ችግር ኦርቶዶክስና ፕሮቴስታንት ምንም ችግር የለም። የሰለጠነ ሀገር ኢትዮጵያ የሚባል ሀገር ውስጥ ቢዝነስ እኮ ነው ያዙ ወንድሞቼ። ወይ እንደምታውቁት ቢዝነስ ነው ያዙ። ምንድነው? ጧፍ መነገድ። ይሄው እንትና ጧፍ ነግዶ ነው አሜሪካ የመጣው። ስሙ ማን ነው? ይሄ ምረታብ ንግድ ነው። ስዕል ንግድ ነው። በቃ አሁን ታምረ ማርያም ገድላት በሙሉ ንግድ ሆኗል። አወደደ። በቃ በጣም ነው ኤርሚያስውን ንግዳቸውን በጣም አወደደባቸውና በጣም ንግዳቸው ጦፈዋልና አሁን ገድላት በጣም ተወደዋል። ንግድ ነው የያዙት። ከ1 እስከ 31 በዓል ነው። በቃ ምን ይብሉ? ጳጳሶቹ ቄሶቹ ደሞዛቸው ቢያንስ እንኳን እስከ 50 ሺህ እኮ ነው በትንሹ። በወር 60 ሺህ 50 ሺህ ነው። ስለዚህ ቢዝነስ ነው አሁን የያዙት። ከተዘጋባችሁ ክርስቶስ ከሰበከ እንዴ ሰው ወደ ጌታ ይመጣል። ያው እንዲህ በኩል በሙሉ የፖለቲከኛ አሜሪካ የሚኖረው እሱ ፋኖ ነው። አንደኛ መንግስትን አይወድም።
አጠቃላይ ዘረኛ ነው እኮ በጣም የሚያስጠላኝ እኔ እንደ ሃይማኖተኛ ዘረኛ እንደዚህ አይነት ሰዎች አይቻለው። ዘረኛ ሃይማኖት ዘረኛ ጥላቻ ያለበት ሰውዬ አሜሪካ ውስጥ ቁጭ ብሎ ይሳደባል። አሁን ይሄ ሰውዬ ፖለቲከኛ ነው። በጣም አደገኛ ፖለቲከኛ ነው እና በገንዘብም ሰውን የሚያስገድል ነው ልኮ እነፋን ነው የላከ እዛም ዘረኛ ያባላሉ እርስ በርሳቸውና ከሃይማኖት ጋር አንድቶ ምን ያደርጋሉ? እዚህ ጋር ደግሞ አመጻ ያካሄዱ ጴንጤዎች እንዲገደሉ ጴንጤዎች እንዲሰደቡ ግድ የለም። ወንጌል በደም ነው መጣ። ወንጌል እነ ጳውሎስም እነ ጴጥሮስም ተሰቅለዋል። እነ ጳውሎስ እንደ በግ ታርደዋል። ሁሉ ወንጌል በደም ነው ያመጡት ቅዱሳን። ግን ጴንጤ ለምንድን ነው እንደዚህ የሚያደርጉት? በጣም የሚያሳዝን መጽሐፍ ቅዱስ እንዲህ ይላል። እነዚህ ሰዎች ስለተጋረደባችሁ ናቸው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 21 ላይ እንዲህ ይላል። 22 ላይ 21 ቁጥር 1 ላይ ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይላል። ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይላል። እስቲ ስለ ክርስቶስ አብዙት። ሌላው ነገር ስታወሩ እንደፈለገ ነገር ስታወሩ ክርስቶስ ስታነሱ ኢየሱስ ያድራል ስትሉ ጀምረ ደግሞ የጴንጤ በለው ነው። ለምን ስሙን አይወዱትም? ግን ስማቸው ምንድነው? ክርስቲያን ናቸው። ሌላ ደግሞ ገላትያ ምዕራፍ 1 ቁጥር 8 ላይ እኛ ከሰበክንላቸው የተለየ የሚሰብክ የሰማይ መላእክት ቢሆን እኛም ብንሆን የተረገመ ይላል። እነዚህ ሰዎች ተረግመዋል። ለዚህ ነው ወንጌል የሚያስፈልጋቸው። በተለይ ለሚመናኑ ከዛ እንዲወጡ ተደግሞባቸዋል። አይታችኋል። አቡነ ጳውሎስ ላይ በግ ቀብሮ ሰምታችኋል። ካህን ጌታ ታውቃለና ተደግሞባቸዋል። ሰዎቹ እንዳይወጡ ቤተሰቦቻችን እንዲድኑ እንፈልጋለን። ወንድሞቼ ሆይ ኦርቶዶክስ ወንድሞቻችን ቤተሰቦቻችን እንዲድኑ እንፈልጋለን። ቅድም ካህን ጌርዛም ብለዋል። በቀን ስንት ሰው ነው የሚሞተው? እና ወንጌል ያስፈልጋል። ወንጌል ደግሞ እንዳይሰሙ ምን ያልጎታል? ይሄ ገድላት በዓል ከ1 እስከ 31 ሰው ታስሯል። ወደ ጌታ ሰዎች እንዲመጡ ኦርቶዶክስ ወንድሞቻችን እንዲድኑ እንፈልጋለን። እነዛ ቢዝነስ ይዘዋል ላይ ያሉት እንዴት ይላቀቁ? ጌታ እግዚአብሔር ረዳችሁ ታድሶ ነው እየወጡ ነው። ብዙዎቹ ወጥተዋል። አሁን ይወጣሉ። ይዳኑ ስለታሰሩ ነው። እና ጌታ እግዚአብሔር ይድረስላቸው። ኦርቶዶክሶች የሚመናን በእውነት ከላይ እስከታች እግዚአብሔር ይድረስላቸው። እንጸልይላቸዋል፣ እንወዳቸዋል። አንዳንድ ጊዜ ስለ ገድላት ሲያወሩ ወንድሞቻችን ሲናገሩ ኦርቶዶክስን ጥላቻ ይመስላል። አይደለም። አሁን እነዚህ እዚህ ውስጥ ገብቶ ሃና ምናምን የሚሉት ገብቶ ስለ መካነ ኢየሱስ የሚያወሩት እኮ ለኦርቶዶክስ ወንጌል አይሰበክ የሚሉት እኮ ይሄ እኮ ምንድነው መሰላቸው? እነሱን እየገደሉ ነው። በምን ገሃነመ እሳት እንዲገቡ ወደ ጌታ እንዳይመጡ እያደረጉ ነው። ሉትራን ብሎ እዚህ ላይ ወጥቶ መካነ ኢየሱስ ብሎ የሚቀባጥሩት እነ ዳዊት አና የምትሉት እነዚህ ሉትራን አይወክሉም፣ መካነ ኢየሱስን አይወክሉም። ለኦርቶዶክስ ወንጌል ያስፈልገዋል። ስለወደዳችሁ ነው ቤተሰቦቻችን ገሃነመ እንዲገቡ እኮ ነው የሚከራከሉ ማለት ነው። ይሄ በጣም አደገኛ ነው። እኔ ሲጀመር ሃናም ዳዊት የምትሉትም እኔ አማኞች እኔ ኦንሊ ጂሰስ ነው የሚመስሉኝ። ኦንሊ ጂሰስ ይቅርታ አልኩት፣ ግምቴ ነው። ኦንሊ ጂሰስ ይመስሉኛል። ለኦርቶዶክስ ወንጌል አይሰበክም የሚለው ለኦርቶዶክስ የሚከራከር ሰው ኦንሊ ጂሰስ ማለት ያልዳኔ ነው። እና ኦንሊ ጂሰስ እንደምታውቁት ክርስቶስ ኢየሱስን ስላሴን አያምኑም። እና በአጭሩ ጌታ እግዚአብሔር ለኦርቶዶክስ ወንድሞች ቤተሰቦቻችን ይድረስላቸው። ወንጌል ከመናገር ተረታቸውን ከማጋለጥ ውጭ ሌላ አማራጭ የለም። ይሄን ተረታቸውን ከማጋለጥ ውጭ አእምሯቸውን የያዘው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለው የዚህ ዓለም አምላክ የማያምኑትን አእምሮ አሳወር ይምላል መጽሐፍ ቅዱስ። የታወሩትን ከዚህ ተረት ወጡ ወደ ጌታ እንዲመጡ ወንጌል ይቀጥላል። ተረታቸው ይገለጣል። ሰዎች ወደ ጌታ እየመጡ ነው እንደ ጎርፍ። ተባረኩ። እግዚአብሔር ይባርካችሁ። ጨርሻለሁ። ቴንኪዩ ኤፊ፣ ተባረክ። ጌታ ኢየሱስ ይባርክህ። ሲፎልሽ እሺ አለው ግን ኦኬ አንደሽ አለው። እኔ ግን አንድ ጥያቄ አለኝ ለካህን ነው ለጌርሳም እንደዚህ አይነት
እንትን የላትም የሆነ አቋም ወይንም ደግሞ ምዕመኑ ሊቀጥልበት የሚችልበት ነገር የላትም። በእርግጥ ይሄ አሁን ቲክቶክ ላይ ላለው ነገር ነው፣ መሬት ላይ ብዙም አይደለም። አሁን ደግሞ በቅርብ ነው እንደዚህ ማለት የጀመሩት እንጂ እኛ ስንናገር ወይንም ደግሞ ከኦርቶዶክሶች ጋር ስንነጋገር እና አንቺ የሉተር እንትን አንቺ ሉተር እንደዚህ ያረገሽ ሉተር ሽንት ቤት እንደዚህ ሆኖ ምናምን ብለው ነው የሚናገሩ ነው የነበረው። አሁን ልዩነቱ የመጣውና እንዴት እንደዚህ ሆነ? ካኔ ትንሽ ያሳብ ሰጠኝ ደስ ይለኛል። አንተም ራሱ ሉተራንና ጴንጤቆስጣል ሁለት ደቂቃ ከሪኝ እስኪ አሁን ዲስትራክት ሆኜ ነበር፣ አልተመቸኝም ነበር። ምንድነው ሲፋን? እሺ ካኔ ምን መሰለህ አሁን አንተም አሁን ስምህን ሳየው ሉተራንና ጴንጤ እንደሆነ እያየው ነውና እንደገና ደግሞ በካውንስልም ደረጃ ከመካነ ኢየሱስ ያስተምሩት ልዩነት በጣም ሰፊ የሆነ ነገር አለን እያንዳንዱ ነገር ላይ ስንሄድም ማለት ነው። ስለዚህ አሁን እንዴት ነው ከነሱ ጋር አንድ አይነቶች ነን ብለን እንትን የምንለው ራሳችንን የምንከተው? ልዩነት እያለ በካውንስል ደረጃ በመሪነት ራሱ መቀመጥ እንዴት ነው? አይከብድም ወይ? ወንጌላዊ የራሷ የሆነ አስተዳደር ወይም የራሷ የሆነ ነገር የላትም ወይ? ምክንያቱም አሁን እዚህ ሚዲያ ላይ ቦልድነስ ሆነው የሚሰሩት የሆነ ነገር እንዳለ ነው የሚገባኝ። ገባ አይደል? አሁን ቄስም ዝም ብለውም እንደዚህ አይነት ነገር አልተናገሩም ዲበኩሉ ማለት ነውና ምክንያቱም ታያላችሁ የሚል የዛቻ ንግግር በፊት የተሰወረ ነገር አለው። ታያላችሁ አሁን ሉተራኖች ጠቅልለው እነሱን ከያዟቸው ብሎ የሚነገር ነገር አለ። በዚህ ውስጥ አስተምሮትና ወንጌል አይጠፋም ወይ? ወይንም ደግሞ እስካሁን ድረስ የተናገርነው ነገር እስካሁን ወንጌል ዋጋ የከፈላችሁበት ነገር አይጠፋም? ጌርሳሚ ምንድነው? ሁለት ፖይንቶችን ይያለው ምናልባት ያልመለስኩ ይችላል። እንደገና እንትን ትይኛለሽ። አንደኛ ይሄ መለያየት ምናምን ቅድምም ተነስተዋል ተሳካልን የሚለው ከዚህ በፊት ኢዮብ ዘሚካኤል እና ሌሎችም በዚህ ጉዳይ እኛን ለመለያየት በጣም ይጥሩ ነበር። ስለ ሉተር ሲያነሱ ብዙ ጊዜ እኛ ሰዎች ናቸው። እኔ አንድ ጊዜም ከሱ ጋር ገብተን the same thing የማርቲን ሉተርን የምታመጣልኝ እንደዚሁ አባቶች ሙሉ ለሙሉ ኢንፋለብል ናቸው ብላ አክሴፕት አድርግ፣ ከዛ በኋላ አወጣለሁ ብዬ ትዝ ይለኛል። በማርቲን ሉተር ላይ በጣም ብዙ ነገር ሲዋሹ ሌሎች ዋሽተው አሁን እኛ በወንጌላዊ ያላደረግነውን ቤት ዘግተው እንደዛ እንደሚባለው ቴብል ቶክ ምናምን ተብሎ በማርቲን ሉተር ላይ የተዋሸ ነገር አለ እና በዛ ምክንያት ዲፌንድ ያደርጉ የነበሩ እንዳልኩሽ አንድ ጊዜ ነው የተፍጨረጨርኩት። ኤፊ በጣም በብዛት ማርቲን ሉተርን የነሱን ቫልዩ እና ትምህርት ማነው አማን ሻሎም ሌሎችም ዲፌንድ ሲያደርጉ ነበር። ነን ሉተራን ነበሩ ዲፌንድ ሲያደርጉ የነበሩት እና እንደዛ ነበር እና ይሄንን የነሱ ጥራታቸው ይሄንን ነገር ከከፈቱ ክራክ ካደረገ አሁን የተፈጠረው ነገር እንደሚፈጠር ያስቡ ነበርና ከዚህ የተነሳ ኢዮብ ምን ብሎ ቪዲዮ ሰርቷል? ተሳካ አንድነን ሲሉ የነበሩት አሁን ተሳካልን ብሎ ቪዲዮ ሰርቷል። እኔ አስጠንቅቄዋለሁ፣ ብዙ ጊዜ ስታፒት ብዬ አስጠንቅቄዋለሁ። ለምንድነው ያስጠነቀቁት? እሱ ኦርቶዶክስ ተሐድሶ ያስፈልጋታል ከቤተ ክህነት እስከ ታች ድረስ ትምህርቷ፣ አስተዳደሯ፣ ሁሉ ነገር ተበላሽቷል ብሎ እኔ ቪዲዮ ከገባችሁ የእንትናን ታዩታላችሁ። በመጥረቢያ እንዳልፈነክት ለሲሳይ ያለው ማን ነው ስሙ? ድል በድል ያንን ፖስት በፌስቡክ እና በተለያዩ በሱ ሶሻል ሚዲያ ፖስት አድርጓቸው ኢዮብ ዘሚካኤል፣ እኔ ኢዮብ የሚካኤል ልጅ ነው የምለው ሚካኤል አባቴ ስለሚል ፖስት አድርጎ ወዲያውኑ በውስጥ በኩል ሲጮውበት ነው መሰለኝ አነሳው ከየስፍራው እና ድል በድል ለካ ልቅም አድርጎት ስለነበረ ቪዲዮ ሰራበት፣ አነበበው፣ ተረከው። ያ ቪዲዮ እኔ ጋር ተላከልኝ እና ይዤው ኢዮብን አቁም አልኩት። በትምህርት ላይ አተኮር፣ ብዙ ጊዜ ተገናኝተን አቁም፣ አለበለዚያ ቪዲዮ አለ አንተ ስለታድሱ እንትን ያልከው ድል በድል የተረከው አለ፣ ያንን ፖስት አደርጋለሁ ብዬ ከ4 ወር ከ5 ወር በላይ ታገስኩት እና ተሳካልን። ልክ እነዚህ መጥተው መለያየትና እንደዚህ አይነት ነገር ማሰማት ሲጀምሩ እና እነዚህ አሁን የሰማችሁት በጣም የጥላቻ ነገር እንደዚህ ሲናገሩ ኢዮብ ቪዲዮ ሰራ። በቃ
አንድ ነን ሲሉ የነበረው አሁን ተለያይተው ቋንቋ ስራችን ሚሽን አኮምፕሊሽ አይነት ነገር አለ። ኦኬ አልኩና ኢሚዲየትሊ ነው ቪዲዮውን የሰራሁት። በዛ ምክንያት ጠርተው ሰድበውኛል ከአንድም ሁለት ጊዜ። እንደውም ይሄ እና ኦኬ ብዬ ቪዲዮ ሰርቼ ቪዲዮውን ያለበትን ሁሉ አሰምቼ ሰርቼ ገብቼ ልደተ ቃል ነው የሰደበኝ። በጣም ነው የሰደበኝ። ከዛ በኋላ አስቼ እንደውም ተናዶ ለምንድን ነው እንደዛ የምትሰደብለት ለምን አልወጣም ብሎ አስቼ በስልክም ሁሉ አናገረኝ። በጣም ነው የተበሳጨው። ማለት የሚወድሽ ወገኖች ይበሳጫሉ። በአላማ እንደዚህ አደረጉ። ለምንድን ነው ኢዮብም እንደዚሁ ሁለት ጊዜ ልደተ ቃልም ኢዮብም ፈለጋ ስቦ 10 ጊዜ ሲጋብዘኝ ምንድነው ብዬ ስገባ ኢዮብ ሙልጭ አድርጎ ሰደበኝ። ይሄን ከሰራሁበት በኋላ ማለት ነው። ምክንያቱም ውስጣቸው ያለውን ነገር ነው ኤክስፖዝ ያደረገው። በጽሁፍ ያወጣውን ድል በድል ተረከው። ያንን ቪዲዮ እኔ ጋር ሰራሁት። ማዳመጥ ትችላላችሁ፣ ሼር ማድረግ ትችላላችሁ። እንዴት ኮራፕትድ እንደሆነ ትምህርታቸው፣ አስተዳደራቸው ኦርቶዶክስ ቤተክርስቲያን በኢዮብ ዘሚካኤል የተጻፈ በድል በድል የተተረከ ቪዲዮን ሰርቻለሁ። እኔ ጋር ገብታችሁ ማድረግ ትችላላችሁ፣ ማሰማት ትችላላችሁ። እኔ እሱ ይቅር ቅባት ጸጋ እንደገና ደግሞ ይሄ ምስራቅ ጎጃም ይሄው ዘማሪያም አድሚት አድርጓል። ማነው የሚባለው ዛ ጀርመን ያለው ማነው ዘመድኩን የሚባለው አንተን ብለዋል። እነሱን ሁሉ ቪዲዮዎች ሾርቶችን አምጥቻቸዋለሁ። ሊቀ ካህን ማነው ሊቃውንት ሰሙር ነው አድሚት አድርጓል። አለ ልጅነት አለ። አንድ ላይ የሚገርመው አንድ ላይ ቁርባን መውሰዳችን አንድ ቤተክርስቲያን ውስጥ ብለው በቅባት በጸጋ በተዋህዶ በካራ የተለያዩ እንደሆኑ እንደውም ተዋህዶ ሽሪንክ እያደረገ እንደሆነና እነሱ የአንበሳውን ድርሻ እየያዙ እንደሆነ ተርከውታል። ይሄ ሁሉ ልዩነት እኛ መለጠጥ ያስፈልገን ወንጌል ነው የምንናገረው ስንላቸው እነሱ እኛ ጋር ፎልት ፋውንደር ሆኖ ትናንሹን ነገር እየፈለጉ መለያየት ያደርጉ ነበር። እና ከዛ በኋላ እንደዚህ አይነት የደከሙ ሰዎች ሶስቱም ችግር ያላቸው ናቸው። አንደኛው ካሪዝማቲክ ቸርች ሚኪ ቸርች ዲሲ የሚካፈል ነው። መጽሐፍ ቅዱስ የሚመራ ነው ማለት ቪዥነሪ ቸርች የሚባል የተቀባ ምናምን የሚባል ቦታ የሚመራ መሆኑን ያም ወጣ። አንደኛው ደግሞ ካሪዝማቲክ የነበረ ነበር። ተናግሬያለሁ እንደጋግሜ ከኔ 4 ሰዓት ተነጥቶ ያለበት ሂውስተን ቴክሳስ ነው ያለው። 4 ሰዓት ልዩነት ነው ያለው። እሱ ካሪዝማቲክ የነበረ የዛሬ 10 ምናምን ዓመት አካባቢ የተለያዩ ነገሮች ያሉት ነው። እኔ ቅድም ፖዚቲቭ ስለተናገርኩ ከተመለሱ እናንተን ካለው አብረን ማገልገል እንችላለን ስላልኩ let me stay positive. Charismatic, he used to be charismatic. Okay? እሷም ደግሞ ከካሪዝማቲክ ቸርች ሄጂ ስሉን የማርያምን ምናምን ህይወታቸው ሲደክም የገቡበት ነው። እና ይሄ ነው። በተረፈ አንድ ላይ ሁለተኛው መልስልሽ እንደዚህ ሆነው እያለ የምትዩ እነሱ እዚህ አየለ ያሉት የምድርን ሉተራን ቸርች መካነ ኢየሱስ ቸርችን አይወክሉም። ምክንያቱም ቪው ልዩነት አለን። ኦኬ ህፃናት የሚያጠምቁበት መንገድ አለ። ዛት ፋይን ያንን ነገር በእንትናቸው በዶክሜንታቸው ስላለወጡት ያንን ፕራክቲስ ያደርጋሉ። ግን ወንጌልን ይሰብካሉ። መካነ ኢየሱሶች ወንጌል ይሰብካሉ። የሚሽን ዲፓርትመንት አላቸው። እሱ እንደተናገረው ጌታ ኢየሱስ ክርስቶስን ተቀበሉ ማለት በሳክራመንት ውስጥ ካላለፉና የሆነ ስፔሲፊክ ሎኬሽን ካልመጣ ሰው አይድንም የሚለው ይሄን የደከመ አስተሳሰብ እነሱ እንደዛ አይሉም። ይሄ ወንጌላዊ አብዱል እየሄደ የሚሰብክ ነው። እሳት የሆኑ ትንታግ የሆኑ የወንጌል ሰባኪዎች አሉ። አብሬ አገልግያለሁ አገር ቤት አውቃቸዋለሁ። ከዚህ እኔ ሊተራሊ ሉተራን ሆኜ ሳይሆን የጻፍኩት አንድ ስለሆንን የቪው ልዩነት አለን። አንዳንድ ዲፈረንሶች አሉን። ከዚህ በተረፈ ግን ቤዚክ በሆነ ነገር ጠቅላላ የወንጌላውያን አብያተ ክርስቲያናት አንድ ስለሆነ ነው። እኔም ሉተር ነኝ እንደዚህ ብዬ የነሱን እንትናቸው የማይሆን ነገር ነው ለማለት ብዬ ነው እንትን ያልኩት። በተረፈ ቄስ ደረጀ የካውንስሉ መሪ ናቸው። ማን ናቸው? መካነ ኢየሱስ ናቸው የካውንስሉ መሪ። ካውንስሉ የተለያየ ቫራይቲ ያለ ሊደርሺፕ ያለው ነው። ከተለያየ ቫራይቲ የተለያየ እንትን ከሙሉ ከተለያየ ቦታ ኤግዛክትሊ ኮት ላደርግላችሁ አልችልም። ወደፊት ካጠናው ከየት እንደሆኑ እያንዳንዱ ንዑሳን ኮሚቴ ውስጥ ዋና ኮሚቴ ውስጥ ያሉት ከተለያየ አብያተ ክርስቲያናት የተውጣጡ በአንድነት የሚመሩት እንደገና ደግሞ የካውንስሉ
በቀደም ኤፊ አንብቦ ብሎኝ እኔ ላይቭ የገባው ጊዜ የነበራችሁ ታስታውሱ ይሆናል። ኤፊም ብዙ ጊዜ አንብቦታል። ስለ ድነት የሚናገረው ያንን አክሴፕት ያላደረገ ካውንስል ውስጥ አይገባም። መዳን በእምነት በጸጋ ብቻ እንደሆነ እዛ የካውንስሉ የእምነት መግለጫ ላይ አለ። መካነ ኢየሱስ ያንን ታምናለች። አሁን የመጡት ያው በእነዚህ በከፋፋዮች ምክንያቱም ስለከበዳቸው ይሄንበት ያለ የወንጌል እንትን አንዳንድ ጊዜ ይሰበስቧቸውና በቃ ዲቤት ባደረጋችሁ ጊዜ የበለጠ ሉዝ እንድናደርግ ነው የምታደርጉን ብለው ዲቤት እንዳያደርጉ ሲያደርጓቸው ኤቭሪቲንግ ባሸዋ ላይ የተሰሩ ስለሆነ መተው ዲቤት ያድርጉ ከኛ ጋር ይወያዩ። ዛሬ ሉዘርስ ምክንያቱም እኛ መጽሐፍ ቅዱስ ይዘን ነው የምንተመው። መጽሐፍ ቅዱስ ይዘን እየሄድን ያለን ሰዎች ነን። እነሱስ ኮተት የጨመሩ ናቸው። በእኛ ፊት መቆም የማይችሉ ናቸው። ስለዚህ ምን ማድረግ አለባቸው? ዲቪዥን መፍጠር አለባቸው በእኛ መካከል። ያንን ነው ኢዮብ ጋር ማየት ትችላላችሁ። ተሳካልን አለ። ተሳካልን በእነዚህ በደከሙ አማካይነት ኦኬ። የወንጌላውያን አብያተ ክርስቲያናትን ህብረትን፣ አያያዝን፣ እርስ በርስ መቀባበልን ያለውን ፍቅር በማያውቁ በእነዚህ አማካይነት ትናንትና አብዱል ሰመድ ወሳኝ ጥያቄ ጠይቋቸዋል። የወንጌላውያን አብያተ ክርስቲያናት መሪዎች ኢንክሉዲድ መካነ ኢየሱስ ማለት ነው አንድ ላይ ሪትሪት ሲኖራቸው የሆነ የአገልጋዮች ስብሰባ ስልጠና ሲኖራቸው የጌታ እራት እኮ አብረው ይወስዱ የለም ወይ? ይሄ ምንድነው? እሱን ተው ነው ያሉት። እሱን ዩቲዩብ ላይ እናገኘው ይሆናል። ተው ብለው ዘለሉት። አብረው ነው የመካነ ኢየሱስ ቄስ፣ የሙሉ ወንጌል ፓስተር፣ የመሰረተ ክርስቶስ፣ የቃለ ሕይወት ጠቅላላ ሪትሪት ወጥተው እና 3 ቀን ምናምን ከወጡ በኋላ ወይም ለሆነ ነገር አብረው ፌሎሺፕ ካደረጉ በኋላ አብረው የጌታ እራት ይቆርሳሉ። አብረው ማዕድ ይወስዳሉ። የትኛው ነው የሚበልጠው? በክርስቶስ ኢየሱስ አምኖ ወንድም እህት መሆን ነው የሚበልጠው ወይስ በቤተ ክርስቲያን መካከል የሚወሰደው የጌታ እራት ነው የሚበልጠው? የትኛው ነው? የክርስቶስ ኢየሱስን ደም ዲክሌር ማድረግ ሮሜ 10 ከ9 እስከ 10 ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታመን ትድናለህ። ፒሪየድ። እሱ ነው የሚበልጠው ወይስ ሌላ ነገር? እና ይሄ ነገር ነው ፖለቲካ ነበረ። ትናንትና የተወደደ ወንድማችን አብዱል ሰመድ በትክክል ሰመድ ይሁን ሰመድ ይመስለኛል እና በጣም አም ፕራውድ ኦፍ ሂም በቃ የወንጌላዊን እንትን ጥሪን አሳየን። ወንጌላዊ ቅድም ምናልባት ያልነበራችሁ ተናግሬያለሁ። ከወንጌላውያን ምልክቶች ወንጌላዊ እረኛ መሆን አይችልም። እኔ ነኝ የምለው ወንጌላዊ ከምልክቶቹ አንዱ እረኛ ሊሆን አይችልም። ምክንያቱም ነጭና ጥቁር ነጩን እንደሚለው ያ እንትና በቃ ብላክ ኤንድ ዋይት ነው የሚናገረው። ትናንት ያንን ያሳየን በቪዲዮ ተገልጦ አይናቸውን እያየ ብላክ ኤንድ ዋይት። እኔ የምቆመው ከእግዚአብሔር ቃል ነው። እኔ ወንድሞቼን እወዳቸዋለሁኝ። በቤተ ክርስቲያን እንደ እግዚአብሔር ቃል ባልሆነ በተሰራ ኤኒ ዶክትሪን አልያዝም። 4 ነጥብ እንደዛ ብሎ ነግሯቸዋል። አለቀ። ወንድምነት ነው የሚበልጠው ብራዘር በጌታ ኢየሱስ ክርስቶስ። እነዚህ ከየት የመጡ ናቸው? እነማን ናቸው? ከየት የመጡ ናቸው? እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን በደሙ አንጽተው አጥበው አነጹ። ዳሲት የዛን ቀን ይሄ ነው የሚታወቀው። በበጉ ደም አጥበህ ያነጻ፣ ንስሐ የገባ፣ ኃጢአትን ኮንፌስ ያደረክ፣ ኢየሱስ ክርስቶስን ያመንክ፣ በመንፈስ የተቀደስክ እንጂ እዚህ ቦታ ላይ እንደዚህ ያደርጋል ወይ ይሄን አክቲቪቲ ያደርጋል ወይ የሚባል ነገር የለም። ስለ ኃጢአት የሰጠሁትን ኢየሱስ ክርስቶስን ስለ አንተ ኤሎሄ ኤሎሄ ላማ ሰባክተ ያለውን ተቀብለሃል ወይ ድነሃል ወይ ነው እንጂ የምትባለው ይሄን አይነት አክቲቪቲ አድርገሃል ወይ አላደረክም ጥያቄ የለም በመንግስተ ሰማያት። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ዛሶል እና ይሄ ነው አይ ዶንት ኖ ጀነራላይዝ አድርጌ ምናልባት እየተናገርኩ ያለ ሳልመልስልሽ አልቀርም። ያልመለስኩት ካለ ጠይቄ። ቴንክ ዩ ካህን። በእርግጥ እኔ እንትኑ አስተምሮት ላይ ከባድ ልዩነት አለን በሚል ነው የጠየቅኩት። ያው በጥምቀት ላይ በእምነት ላይ እና በሳክራመንት ላይ በቅዱሳን ላይ ያለን ከወንጌል አማኞች ጋር ወይንም ደግሞ እኛ ከምናምነው ነገር ጋር ልዩነት አለውና እንዴት ይቀጥላሉ ማለት እንዴት እነሱስ እንዴት ይቀጥላሉ? እኛ እንኳን ችግር የለውም መመነን እንዳሉን እንሆናለንና እኔስ ጊዜ ይፈታዋል። ካን ያመሰግናለሁ ስለመለስልኝ። ቴንክ ዩ። ኮመንት አድርጋለች ከቃሉ ይልቅ አይ ዶንት ኖ ለምን ሳራ እንዳለች ፖለቲካ ይሁን ከቃሉ ይልቅ ወንድምነት ይበልጣል። ትክክል አላልኩም። ከቃሉ ይልቅ ወንድማችን ያለው ምንድነው? ከዶክመንት ይልቅ ቃሉ ይበልጣል ነው ያለው። እኔ ያንን ነው እንትን ያደረኩት
ኢላቦሬት ያደረኩት ያንን ነው። ሳራ አረ ነው ሚስ አንደርስታንድ አድርገሽ ከሆነ ፖለቲካም ምሰሪ ከሆነ ከቃሉ ይልቅ ወንድምነት አይበልጥም። ኦኬ ቃሉ ሁሉ የሚመሰረተው ማነው? ወንድምነት ሁሉ የሚመሰረተው በቃሉ ላይ ነው። እንዴት አይነት ፖለቲካ ነው? በተረፈ አሁን እህቴ ያልሽው ምንድነው? አምስቱ ሶላዎች እኮ ማርቲን ሉተር አክቹአሊ 3 ሶላ ነው ጸሎት፣ ጸጋና ኢየሱስ ክርስቶስን የሰበከው በዘመኑ። ከዛ በኋላ ያው በስብከቱ በትምህርቱ ውስጥ በጻፋቸው መጽሐፍቶች ውስጥ ክብር ለእግዚአብሔር ብቻ እንደሆነ በመጽሐፍ ቅዱስ ብቻ እንደሚያምን ያንን እንትን ብሎ ስለነበረ እነዛ ሁለቱ አድ ተደርጎ 5 ሶላ ተባለ። ኋላ ላይ ያንን እንደዛ ሼፕ አፕ አደረጉት እና 5 ሶላ እኮ የማርቲን ሉተር ነው እና ያንን ያምናሉ በጸጋ በእምነት መዳን። ግን ምንድነው ጥምቀትም ሲሉ ሚንስ ኦፍ ግሬስ ብለው ነው እንትን ቢሉት። እንደ አሁን ለምሳሌ የህፃናት ጥምቀት ዲበኩሉ መቱ አንድ ነን ምናምን የህፃናት ጥምቀት ከኦርቶዶክስ ላይ በጣም ሰማይና ምድር ነው የሚለያየው። እነሱ ያለ እምነት መካነ ኢየሱስ ያለ እምነት መዳን የለም ነው የሚሉት። ግን ለህፃናት እግዚአብሔር እምነትን ይሰጣል ሲጠመቁ ብለው ያምናሉ። ኦኬ ለህፃናት ይሰጣል ይላሉ። ኦኬ ሌላውስ ወንጌል ይሰብክ ቅድም እንዳልኩት ወንጌል ይሰብካሉ ብያለሁ እና ልክ እንደኛው ነው። ወንጌል ወጥተው ይሰብካሉ። መዳን በእምነት በጸጋ እንደሆነ ይሰብካሉ። መጽሐፋቸውም ላይ እንደዛ ነው የተጻፈው። ሚንስ ኦፍ ግሬስ ነው የሚሉት። እምነት መቀበያ ነው ሳይሆን ሚንስ ኦፍ ግሬስ እንደዛ ነው። ሚንስ ኦፍ ግሬስ ከዚህ በፊት ያነበብኩኝ ይመስለኛል። ሚንስ ኦፍ ፌዝ ሳይሆን ሚንስ ኦፍ ግሬስ ነው የሚሉት። ሚንስ ኦፍ ፌዝ አይደለም፣ ሚንስ ኦፍ ግሬስ ነው የሚሉት እምነት። ቢሆን ያው ቅድም እንዳልኩት ነው ዶክመንቶችን አሜንድ ማድረግ ነው። በዘመናት መካከል አንዳንድ አባቶች ተናግረው ነበር ይሄን ነገር እናስተካክል ብለው። ከዛ ውስጥ ምሳሌ ተናግሬያለሁኝ። የቤተ ክርስቲያናት ጸሐፊ የነበሩት ፓስተር ከድር የሚባሉ የመሰረተ ክርስቶስ ናዝሬት ፓስተር ነበሩ። የተወደዱ በቤተ ክርስቲያናት የተከበሩ ነበሩ እና አንዳንድ ነገር እንደ መጽሐፍ ቅዱስ የማይሆን እንትኖቻችን ወደ መጽሐፍ ቅዱስ እንመልስ ብለው ለመጀመሪያ ጊዜ ኢህአዴግ እንደገባ በናዝሬት ሲቲ ሆል ውስጥ አገልጋዮችን ሰብስቦ በጣም እንደውም እዛ የነበሩ ሰዎች ሲነግሩ በጣም በሚያስፈራ ሁኔታ ወገኖቼ ዲስትራክት የሚያደርግ እንደገና እኛ እንትን ሂካፕ የሆነብን ይሄ ምንድነው እንቅፋት የተደነቃቀፍንበት ይበቃል። ለመቀጣዩ ትውልድ ነገሮቻችንን አጥርተን ወደ ቃሉ መልሰን ትክክለኛ ጥርጊያ መንገድ እናዘጋጅለት ብለው ያንን እንትን ብለዋል። ሌሎችም እንደዚህ ብለዋል። አንዳንድ ነገሮች እንደ እግዚአብሔር ቃል ያልሆኑ ብዙ ቦታ ላይ አለ እንደ እግዚአብሔር ቃል ያልሆነ ግን ቪው ነው ግን ቤዚክ የሆነ ነገር የማይነኩ የሆኑ ነገሮች አሉ እግዚአብሔር ቃል ማታገኙ። ለዚህ ነው ወንጌላዊ አብዱል ሰመድ ትላንትና በደንብ አድርጎ ስትሮንግሊ የቆመው እኔ ከእግዚአብሔር ቃል ጋር ነው የምቆመው። በጣም ደስ በሚል ሁኔታ እንትኑ ኢንቲሚዲየት ሊያደርጉት ሞከሩ። እንደውላለን አይነትና ከቤተ ክርስቲያን ፋየር ትደረጋለህ አይነት ላንጉጅ ሲጠቀሙ እያየዋቸው እየሳኩኝ ነበር። እንደዚህ ቤተ ክርስቲያንን ማታምነው ቢሽፕ ነብይ ነኝ ብሎ እንትን ያለ መድረክ ትሰጣለች? አዎ ትሰጣለች ነው ያላቸው። እና ቤተ ክርስቲያን እንደዚህ እርግጠ ይስቀባቸው ነበር። ቀልደኞች እያለ ይስቀባቸው። እንደዚህ አይነት ማስፈራራት እዚህ በርገር እየበላ እዛ አገር ቤት መከራ እያየ ወንጌል የሚሰብከውን ወንጌላዊ እዚህ እንደዛ የምታስፈራራ አችልም። በዛ ላይ ደጋግመን ልናውቀው የሚገባ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በጣም በሊቃውንት የተሞላች በጣም ሚደንቅ አሰራር ያላት ቤተክርስቲያን ናት። አንተ ምጫድ የምታደርገው ነገር ምንም ነገር የለም። የምታሻሽለው ነገር በምድር ያለውን እንስራ ገንዘብ ማዋጣት ምናምን ብለው ጀምረው ነበር። አንዳንድ ቦታ ላይ ስንናገር ነው እንትን በምድር ስራ እንድንሰራ በቃ ፈንድሬዝ ምናምን ሲሉ ነበር። ይሄን አንድ ሁለት ጊዜ ተናግሬያለሁ። ያ ነበር አልቲሜት ጎላቸው፣ መታወቅና ገንዘብ ማዋጣት። አትችልም። ገንዘብ ማዋጣት ሲጀምር እኛ መተን ይሄ ነበር ብለን እንትን እንላለን፣ እናደናቅፋለን። ገንዘብ ሰርተ ብላ ብራዘር፣ ሰርተ ብላ። ገንዘብ በምድር ላይ ምንም ሰራው ነገር የለም። በጣም የተደረጃጀች ናት። በጣም ካሪዝማቲክ ናት። ከ1960 ጀምሮ ካሪዝማቲክነትን በአዋጅ የተቀበለች ናት።
ምን ማለት ነው? ካሪዝማቲክ በልሳን የምትጸልይናት በጸጋ አጋንንት እንደ መካነ ኢየሱስ አጋንንት እየተነቀለ የሚወጣበት እንጦጦ መካነ ኢየሱስ የነበራችሁ ታውቃላችሁ። ነግሬያቸዋለሁ። ጋሽ መኮንን ነገራ የሚባሉ ነበሩ። መካኒሳ መካነ ኢየሱስ ጥላሁን ገሰሰ በሳቸው እጅ እንደተፈወሰ ምስክርነት ሰምቻለሁ። ጥላሁን ገሰሰ ዘፋኙ እንደውም ጌታን ተቀብሎ ድነት ትምህርት ሁሉ ጀምሮ ነው በኋላ ባክስላይድ አደረገ የሚባለው። እንደዛ ነው የሚባለው። እና እግዚአብሔር የሚጠቀምባቸው ሰው ነበሩ። የመካኒሳ መካነ ኢየሱስ ማለት ነው። እና በመካነ ኢየሱስ ቤተክርስቲያን ውስጥ የጸጋ አሰራር የለም፣ ካሪዝማቲኮች አይደሉም አትበለኝ አንተ ዛሬ መተህ ካላወቅም በቃ የሆነ ከእንትን ከሆነ እንደዛ አይደለም። አታውቀውም። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አሰራር የመካነ ኢየሱስ አሰራር አታውቀውም። ሪሞትሊ ተቀምጠ ካናዳና እዚህና እዛ ተቀምጠ ስለ ሀገር ቤት ማውራት መተንተናችን አትችልም። አንተ እንደምታስባት አይደለችም። በጣም ጠንካራ ቤተክርስቲያን ናት። ጠንካራ የሆነ አሰራር አላት። ግን ዋርኒንግ እንደሰጠሁት አንድ ጊዜ ተናግሬያለሁ። እነሱ እንደሚሉት ካሪዝማቲክነትን ሪጀክት እናደርጋለን ቢሉ እነዚህ ዝም ብሎ ጉሪላ ፋይተሮች ናቸው። ማንም አያውቃቸውም። ግን እነሱ አሁን መካነ ኢየሱስ ፐብሊክሊ ወጣ በአደባባይ ከዛሬ ጀምሮ ካሪዝማቲክነትን ሪጀክት እናደርጋለን፣ ወደ ድርቀት እንመለሳለን፣ አመድ በአመድ እንሆናለን ቢሉ አንድ ሰው አይቆምላቸውም ብያቸዋለሁ። ህንጻው ባዶ ነው የሚቀረው። 99.9% ህዝብ እንደዛ ከሆነ እዛው እስከነ እንትናችሁ የመንፈስ ቅዱስን አሰራር የማትቀበሉ ከሆነ ምን እሰራለሁ? እኔ ብሄድ ይሻላችኋል። እኔ ካልሄድ መንፈስ ቅዱስ አይመጣም። መንፈስ ቅዱስ በመጣ ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል የተባለውን በቤተ ክርስቲያን ዘመን የሚሰራውን መንፈስ ቅዱስን ሪጀክት ካደረክ እኔም ሪጀክት አደርጋለሁ ብሎ ህዝቡ እንዳለ ነው የሚወጣው ብያቸዋለሁ። የማይሆን ነገር ነው። ተግባራዊ የማይሆን እንትን ነው። ጉሪላ ፋይተር አይነት አሰራር የማይሆን እኮ ነው። ሎጂካሊም እንትን የማይሆን ነገር ነው ያመጡትና መካነ ኢየሱስ ቤተክርስቲያን ማቃት ናት። ጓደኞቼ ነበሩ። እንጦጦ መካነ ኢየሱስ ብዙ ጓደኞች ነበሩ። ብዙ ስማቸውን ሜንሽን ማድረግ አልፈልግም። አገልጋዮች ኳየር ውስጥ የነበሩ ሶሎ ዘማሪ እንደዚህም እና ጓደኞች ነበሩኝ። ከአባላቶቹ ጋር በጣም እንደውም ከሌላ አብያተ ክርስቲያን ምክንያቱም ህብረት ስለነበረን አንድ ቦታ ላይ ከዛ ህብረት ውስጥ ማጆሪቲው የእንጦጦ መካነ ኢየሱስ ወገኖች ነበሩ እና ከዛ የተነሳ ብዙ ነገር አብረን እናገለግል ነበር። ብዙ ነገር በመከራ በስደቱ ጊዜ ብዙ ነገር አብረን አገልግለን ያለሁበት ቦታ ደጋግሜ ተናግሬዋለሁ። አሁን ቤተክርስቲያን ተመስርቷል፣ ህብረት የነበረን ቦታ ማለት ነው። እና እንደዛ ነበር። ትንሽ እዛ 5 ኪሎ ያለው መካነ ኢየሱስ ስትሄዱ አንዳንድ ጊዜ ሽማግሌ ሰው እንትን ሲሉ ግዕዝም ይጨምሩበት ነበርና አንድ ጓደኛዬ አሁን ፓስተር ነው ሄዶ ዩኒቨርሲቲ ውስጥ እያለ የዩኒቨርሲቲ እንትኖች ፌሎሺፕ ነበራቸው በስተጀርባ በኩል ፌሎሺፕ አላቸው ይባል ነበር። ሄጄ አላውቅምና በእነሱ አማካይነት ተጋብዞ ሄዶ ግዕዙን ምናምን ሲቀላቅሉ የት ነው ያለሁት ኦርቶዶክስ ተሳስቼ መጥቻለሁ እንዴ ብዬ ዞር ብዬ አየሁኝ አለ። እንትን 5 ኪሎ መካነ ኢየሱስ ትንሽ እንደዛ አይነት ነገር ነበር። ግን ወጣቱን እግዚአብሔር አስነስቶ ነበር። ልክ ሉተር ቤተክርስቲያን ራስ ደስታ ጋር ያለውን የነ ካሌብ ጄኔሬሽን ዘማሪ ካሌብን እንዳስነሳ እንደዚሁ የ5 ኪሎ ያለችው መካነ ኢየሱስ አገስ ታደሰ ሸቴም ከ5 ኪሎ ዘማሪ ታደሰ ሸቴ ከ5 ኪሎ ይመስለኛል የነበረው ወደ ጌታ ሄዷል። እና እንደዛ አይነት ሪቫይቫል ወጣቱም ቢብሏል። በቃ ያለ መንፈስ ቅዱስ ብሎ ወጣቱ የመንፈስ ቅዱስን ጸጋ አሰራርን ተቀብሏል ከኋላ እና እንደዛ ነው። ዶክሜንቱ የሚናገረው ሌላ ነገር ነው። ሲፋን ዶክሜንቱ ካየሽው ይሄ ነገርማ በጣም ይለያያናል የምታስቢው ነው። ግን ፕራክቲካሊ የመካነ ኢየሱስ ቤተክርስቲያን ግን ከወንጌላውያን ምንም የሚለይ ነገር የለም። ዳንኤል ይልማን ታውቂ የለም እንዴ? ዳንኤል ይልማ ሁሉ ጊዜ ሌት ተቀን ወንጌል የሚያካፍለው እዚህ ላይ ብሩክና ዳንኤል ይልማ ያደኩት ከሰምዴይ ስኩል ጀምሮ እስከ ኳየር ይሁን ምናምን ድረስ መካነ ኢየሱስ ነው ብሏል እኮ መስክሯልና በልሳን እንትን እያለን ምን እንደዚህ የሚባል ነገር የለም ብሏል። ዳንኤል ይልማን ጠይቁ እስኪ አንድ ጊዜ ፕሮግራም እያለ መጠየቅ ትችላላችሁ። እዚህ ያላችሁ 47 ፒፕል ያለውኝ ሌሎችም አሉ። ቅድም የገባው ከናን መካነ ኢየሱስ ያደገ እዛ የነበረ ልጅ ነው። አሁንም የመካነ ኢየሱስን እንትን የሚቀበል ሰው ነው። ምንም እኮ ችግር የለም። እና ቅድመቱ እንዴት እንደተቆጣ አይታችሁታል። ምንድነው የመጣብን ብሎ የመካነ ኢየሱስ
እንትና ቄስ በፍቃዱ እኔ ምን የተሰጠውን አስተያየት ብዙዋን ኢትዮጵያ ስለነበርኩኝ አልሰማውም። እሱም የሚቀበል አይደል። ምክንያቱም በጸጋ የሚያገለግል አጋንንትን በኢየሱስ ክርስቶስም እየነቀለ የሚያወጣ በልሳን የሚጸልይ ነው። እንደውም ቸርች ፕላንት መካነ ኢየሱስ ከምትፈቅደው ውጪ ቸርች ፕላንት ያደረገ ሰው ነው። ቸርች ፕላንት አድርጎ ቸርችን የሚመራ ወይም ደግሞ ዋን ማን ሾው አይነት ነገር አይ ዶንት ኖ በቦርድ ካደራጀው አላውቅም። አለበዛ ዋን ማን ሾው ነው የሚሆነው። በቦርድ የሚመራ ካልሆነ ዋን ማን ሾው ነው የምለው፣ ወይ እንደዛ አይነት ነገር ወይ ዋን ማን ሾው ነው ወይም ደግሞ ቸርች ናት። በቦርድ ካልተመራ ገንዘቡንም ሁሉ ነገር እኔ ካልተቆጣጠርኩ ካሉ ዋን ማን ሾው ዋን ማን ሊደርሺፕ ነው። ግን በቦርድ ከተመራ ግን ቤተክርስቲያን ብዬ እጠራታለሁ። እዛ የዳኑ ሰው ሁሉም የዳኑ ናቸው ማለት ነው። ያልዳኑ ሊኖሩ ይችላሉ፣ የዳኑ ናቸው። ግን አስተዳደር ያን ማለት አለ። ቄስ በፍቃዱ እንደዛ አይነት ሁኔታ ቸርች ፕላንት ያደረጋል እና እንደዛ ነው። ምንም ልዩነት የለውም። ይሄ መካነ የምትዩ ነገር የለም። አብረን እናመልካለን፣ አብረን እናገለግላለን። ኢትዮጵያ አሁን በሄድኩ ጊዜ ነግሬያቸዋለሁ። ልደታ መካነ ኢየሱስ ነበርኩኝ። ድምጼ ስለተያዘ ነው፣ ባካፕ ፓስተር ስለነበረ ነው። በማይክ ሊሰማ ይችላል ብለውኝ ኢንከሬጅ አድርገውኝ ወጥቼ ቄስ ነብዩ የሚባሉ የተከበሩ ፓስተር የቤተክርስቲያን እንትን መሰሉኝ ጋብዘውኝ እና አይ በቃ ይቅርብኝ ድምጼ ጥሩ አይደለም ብዬ ወጥቼ በኋላ ላይ አልቻልኩም ብዬ ፓስተር ባካፕ የሚያደርገኝ ፓስተር ተዘክቶ የት ልደታ መካነ ኢየሱስ እዛ ላገለግል ማለት ነው። አሁን የሄድኩ ጊዜ ከ2 ወር በፊት ማለት ነው። የእነሱ አገልጋዮች ናቸው። ቄስ ትግስቱ ነው መጥቶ እኛ ጋር ሙሉ ወንጌል አማኞች ናቸው ቤተሰቦቼ። እዛ መጥቶ በራት በነበረው ግብዣ ላይ ያገለገለው የተወደደ ወንድማችን ቄስ ትግስቱ ነው እና እንደዚህ አብረን የምናገለግል ነን። እነዚህ ዝም ብለው ናቸው የነ ዲቦክ ሁሉ ምልምሎች ናቸው። ጋኖስ ገንዘብ ተቀብለው እንደሆነ ምን ይታወቃል። ሊቀበሉም ይችላሉ ከሁኔታቸው ካለፈው እንትናቸው ሁሉም ላይሆኑ ይችላሉ፣ ግን የተቀበሉ ሊኖሩ ይችላሉ። ትላንትና ይሄ ሮኬት ሳይንስ ነው ስለ አንዱ ስሙን አልጠቅስም ሚት አደረገኝ። ይሄ እንትን ቀላል የሆነው የድነት ምንድነው የመዳኛ መንገድ ሮኬት ሳይንስ አደረጋችሁት፣ ኮምፕሊኬትድ አደረጋችሁት ብዬ ነው በአጭሩ በእንግሊዘኛ ስጽፍ ወዲያው ሚት አደረገኝ። አሳየኝ ከላይ የአይስክሬም ማት ስከምርበት ጊዜ እንደገና ሚት አደረጉኝ። አይስክሬም ስሰጠው አይ ቲንክ የሆነ ሰው ጠረጠረ መሰለኝ ቼክ ሲያደርገኝ ሚቱኛለሁ፣ ለቀቁኝ እና እንደዛ ነው። አይስክሬም ደረደርኩለት አውቶማቲካሊ አይስክሬም ምንድነው ያ ቃሪያ ብፈልግ እንትኔ ውስጥ አጣውኝ። ቃሪያ ፈልጌ ነበር አይስክሬም ላይ በላይ እንደዛ አደረኩለት። አይ ቲንክ እህትሃና አይ ቲንክ ገባት መሰለኝ በዚህ ነገር ታስተውላለች። ወዲያው ነው ሚት አደረገች። ተባረኩ። ተባረክ ጌርታምዬ። እውነታው ይሄ ነው። በነገራችን ላይ ሌላ ምንም እንትን የለውም። እኔ እንኳን ሳቅ እስከ ቅርብ ጊዜ ድረስ እኔ አሁን ያክስቴ ልጅ መካነ ኢየሱስ ነው የሚያገለግለው። ወጣት አስተባባሪ ነው። ወጣቶች ያስተምራል። ቆይ ትቀጥላለችን ላሰማና በትልቁ እና መንፈስ ቅዱስ መካነ ኢየሱስ ቤተክርስቲያን ውስጥ የሰራው ስራ በታሪክ ተመዝግቦ ሊተረክ የሚገባው ትልቅ የእግዚአብሔር አሰራር ነው። አንቀበልም የኛ ልምድ ይሄ አይደለም ምናምን የሚለው ደረቅ ቴዎሎጂ ድሮ የቀረ ነው። እዚህ መካነ ኢየሱስ ቃሉንም እሳቱንም ሁለቱንም እኩል ይዛ እየተጓዘች ያለች ቤተክርስቲያን ናት እና ይሄ ይታወቅልን። ያው እኔ የቤተክርስቲያን መሪውኛ አገልግያ ቃለው፣ ግን አሁን በዚህ ሰዓት በዛ አውቶሪቲ አይደለም እየተናገርኩ ያለው እንደ አንድ የቤተክርስቲያኒቱ አባል ግን ቤተክርስቲያኒቱን ከውስጥ እንደሚያውቃት ሰው ግን ስለ ቤተክርስቲያኒቱ የምናውቀው ይሄንን ነው። መተዳደሪያ ደንባችንም ላይ ጭምር ካሪዝማቲክ ነን ብለን መዝግበናል። ካሪዝማቲክ ነን ማለት የጸጋ ስጦታዎችን በሙሉ ሳንሸራርፍ እንቀበላለን ማለት ነው። የእግዚአብሔር መንፈስ በቤተክርስቲያን ውስጥ የሚሰራቸውን ስራዎች ሁሉ እንቀበላለን ማለት ነው። ስለዚህ ይሄ ነው። እኔ ምን አዲስ ነገር እንደተፈጠረም ግራ እየገባኝ ነው እዚህ ቲክቶክ መንደር ላይ ማለት የትኛውን ነው እየካድን ያለ ነው
አባቶቻችን ለመካድ ሞክረው የተሸነፉበትን ያንን ትልቅ የእግዚአብሔር ስራ ነው ዛሬ ደርሰን ለመካድ እየሞከርን ያለ ነው። ኦኬ ሃው ዱ ዩ ኤክስፕሌን ኢት? መካነ ኢየሱስ ቤተክርስቲያን ውስጥ ያለውን የመንፈስ ቅዱስ ስራ እንዴት ነው ኤክስፕሌን የምታደርጉት? ከሰይጣን ነው ከስጋ ነው? ከሁለቱ ካልሆነ እንግዲህ ከሁለቱ ከሰይጣንና ከስጋ ከሆነ ዜርፎር ቤተክርስቲያኒቱ ልክ አይደለችም። ከመሰረቷ ሰይጣንና የስጋ አሰራር ይሄን ያህል የነገሰበት ቤት ውስጥ መኖርም አያስፈልጋቸውም። ይሄንን ጉዳይ እየተቹ ያሉ ወንድሞችና እህቶች ማለት ነው። ከእግዚአብሔር እንደሆነ ከተስማማን ግን ይሄኛው ጭቅጭቅ ቢቀርና እንደው በጣም ኦቪየስ በሆነ ነገር ላይ መጨቃጨቁ ቢቀርና የእግዚአብሔርን መንፈስ አሰራር ተከትለን ብንሄድ እላለሁ። ስለዚህ መካነ ኢየሱስን በዚህ እወቋት። ቄሶቻችን ልሳን ይናገራሉ። በተወሰነ ደረጃ ያው ስርዓት ይኑር እንደዚህ ምናምን ቢሆን ምናምን ብለን እንዴት የጸጋ ስጦታዎች በቤተክርስቲያን ውስጥ ኦፕሬት ያድርጉ የሚለው ላይ እንማማራለን። ከዛ ውጪ ግን መንፈስ ቅዱስ በዚህ መንገድ አይሰራም። ልሳን ዛሬ የለም፣ ፈውስ የለም፣ ሰዎች ከአጋንንት ነፃ አይወጡም፣ የተለያየ የጸጋ ስጦታዎች ተከፋፍለው ለአማኞች አይሰጡም ብለን አናምንም፣ አናስተምርም። ስለዚህ ይሄ ነው ወገኖች። ለዚህ ምስክር የሚሆኑ ደግሞ ብዙዎች አሉ። አንዱ ይሄው በመካከላችን አለ፣ ወንጌላዊ ሁሴን ጠይቁት እና መንፈስ ቅዱስ አንተ ይሄንን አልሰማውም ነበር። እንግዲህ ኢማጂን ጋይስ፣ ይቅርታ ግሎሪ ቱ ጋድ ትቀጥላለና ዶክተር አይ ቲንክ ዶክተር መሰለኝ ዶክተሬቱን ይሁን ባለፈው ማስትሬቱን የያዘውና ዶክተር ዳኒ እውነት ለሁሉ በጣም የሚተጋ ወንድም ነው። ዌብሳይት አለው፣ በእስላሞች ላይ መጽሐፍት ጽፏል እንደዚህና እነሱ የሉተራንን ትምህርት እናስተምር ባሉ ጊዜ ጆይን አድርጓቸው አብረው ሲያስተምሩ የነበረበት ነው። ወንድማችን ቤት እየመጡ ያስተምሩ ነበር እና ጆይን አብሮ ግን እንደዚህ አይነት ጽንፍ ሲይዙ ግን አማውት አለ አማውት ብሎ ወጥቶ እንዲህ አይነትም ደግሞ ኮመንት እንዳደረገ አላወኩም ነበር። በጣም ደስ ብሎኛል። ዶክተር ዳኒ ካከበርኩ በላይ እንዳከብርህ አድርጎኛል። ይሄው ነው አለቀ። እና ይሄው አብሮ የሚያገለግል የነበረ በቤተ ክርስቲያኒቷ እዚህ ውጭ እንዳለው በርገር እየበሉ ዝም ብሎ ቲክታክ ከፍቶ እንደ ዲቪዥን ለመፍጠር እንደሚጮው ሳይሆን በቤተ ክርስቲያኒቱ ውስጥ አሁን አላገለግልም እንጂ በሊደርሺፕ በሁሉ ቦታ አገልግያለሁ። ካሪዝማቲክ 1960 ላይ ተቀብሏል እና ኦፊሻሊ ተቀብሏልና ካሪዝማቲክ ኦፍ ኮርስ ሪስትሪክትድ ነው ማለት አሰራሩ። እኔም እንደዛው ነኝ። ዶክተር ዳኒ እንዳለው መካነ ኢየሱስ እኔ የመሰረተ ክርስቶስ አማኝ ነኝ። እዛ ነው ጌታን ተቀብዬ ያደግኩት ማለት ነው። እና መሰረተ ክርስቶስ እንደዛ ናት። መሰረተ ክርስቶስ እንደዛ አይነት አሰራር ዲሲፕሊን አሰራር ስላላት የጸጋ ስጦታዎችን አትቀበልም ሲባል እሰማለሁ እና ስቃለሁ። ለምንድነው? በአግባቡ በስርዓት የሚለው አንደኛ ቆሮንቶስ 14 አፕላይ ስለምታደርግ ኦኬ። እና በስነ ስርዓት ይፈጸም ስለምትል አትቀበልም ብለው ይላሉ። እኔ አሁን ከፍቼ ላሳያችሁ እችላለሁ። የመሰረተ ክርስቶስ ቤተክርስቲያን እንትን አለኝ። ይሄው አጠገቤ ያለ መሰረተ ክርስቶስ ሁለት አሉ። አንደኛው ድነት፣ አባልነት፣ አምልኮና አገልግሎት የሚል በቃ በስኮላሯ በስነ መለኮት ትምህርት ቤት ተማሪዎች የተጻፈ ነው። መሰረተ ክርስቶስ ቤተክርስቲያን የሚል ክርስቶስን መከተል የሚል ነው ታይትሉ። ክርስቶስን መከተል እንዳለ ምን እንደምታመን ምን እንደምታስተምር አለ። እንደገና ደግሞ ፕሪሳይዝ ተደርጎ የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነት የሚላል በጣም አጭናት within 30 minutes to 40 minutes አንብባችሁ ልጨርሱት ትችላላችሁ። እዛ ውስጥ የጸጋ ስጦታን እንደምትቀበል በደንብ አድርጋ አስተምራ አስቀምጣለች። ግን በስርዓት ይሁን። መካነ ኢየሱስ ደግሞ ከመሰረተ ክርስቶስ ምናልባት በበለጠ ሁኔታ ስርዓት ይሁን በአግባብ ይሁን ብላ ያንን ነገር ታደርጋለች እንጂ የጸጋ ስጦታን የማትቀበል ቤተክርስቲያን አይደለችም። የጸጋ ስጦታን ትቀበላለች። የወንጌላውያን አብያተ ክርስቲያናት የሚቀበሉትን ሁሉ ትቀበላለች። ህፃናትን ታጠምቃለች። ለጌታ እራት የተለየ እንትን አላት፣ የተለየ አሰራር፣ የተለየ ፕራክቲስ የምታደርገው ነገር አለ። ምንም ችግር የለብንም በዛ። ኦኬ፣ ምንም ችግር የለብንም። ይኸውላችሁ እኔ 2006 ከዛሬ 20 ዓመት ደብረ ዘይት ቃለ ሕይወት መናኸሪያ አካባቢ መጠየቅ ትችላላችሁ። ወንጌላዊ አበበ የሚባል ነበር። የዛን ጊዜ ለሚሽን ትሪፕ ሄደን ነበር። ፎር ዘ ፈርስት ታይም ከ10 ዓመት በኋላ ሀገር የገባሁት የዛን ጊዜ 2006 እና ኤትሪ ፓርትነርስ ከሚባሉት ጋር ለሚሽን ትሪፕ ሄደን ከሰኞ እስከ ዓርብ ድረስ የሚሽን ስራ ሰራን።
የዛን ጊዜ በጣም ልቤን ከያዘኝ ነገር አንዷ እዛው የሆነ የምንድነው የኤዥያን ሰው ምንድነው የሚባለው ፓኪስታን ብረት ማቅለጫ ነው የሚባለው የደብረ ዘይት ልጆች ታውቁ ይሆናል ሳባ ነው ምናምን የሚባል ቦታ አለ ብዙ ፋብሪካዎች ያሉበት እዛ አካባቢ ሞር አተኩረን ወንጌል እንሰራ ነበርና እዛ ጋር ምግብ የምሰራ ለዛ ለወዛደሮች ምግብ የምሰራ እህት የጠየቀችን ጥያቄ ስለ መንፈስ ቅዱስ እንትን ነው እንደዚህ ነው ያለችኝ እኔ ወላጆቼን ሁሉ ዛር ነው የጨረሰብኝ አለችኝ ኦፕሊ ልንገራቸው በውስጥ ለውስጥ በደቀ መዝሙር አገልግሎት ይሄንን ምስክርነት እነግራቸዋለሁ በአግባብ መሆን እንዳለበትና ስጦታው እንዳለ በደንብ አድርጌ አስረግጬ ነው የምነግራቸው እና እኔ የሰጠዋቸው ክላስ ይሄንን እንዲከተሉ ዲሲፕሊንድ እንዲሆኑ ለሰው አእምሮ እንዲጠነቀቁ ያንን እንትን እላቸዋለሁ ምን አለችኝ እንደውም ይሄንን ከነገረችኝ በኋላ ሞር የበለጠ አጠበቁት ቤተሰቦቼን አንድ እያለ ዛር ጨረሳቸው አለች ዛር ጨረሳቸው ከዛ መጨረሻ ላይ እኔ ተረፍኩኝና ያደረኩት ነገር አሰብኩኝና ወደ ቤተክርስቲያን መሮጥ ነበር ወደ ወንጌላውያን ቤተክርስቲያን ሲሄድ አለች ወገኖቼ ሲሄድ ልክ ቤተሰቦቼን ያደርጋቸው እንደነበረ ሲያደርጋቸው አየሁ በገባሁበት እግሬ ወጣሁኝ አለች ልቤ ተሰበረ የዛን ጊዜ ታውቃላችሁ እሷን ለማስረዳት ወደ 3 ቀን ነው 4 ቀን ኤቭሪዴይ አገኛታለሁ በሶስተኛው ነው በአራተኛው ቀን እሺ ብላ ጌታን ተቀበለች መጨረሻ ላይ ወደ 16 ሰዎች ደብረ ዘይት አምጥቼ ለወንጌላዊ አበበ አስረክቢያቸዋለሁ ጸልየንላቸው አብረን እግዚአብሔርን ቃል አካፍለናቸው ይሄ ቤተክርስቲያናችሁ ነው ይሄ ወንጌላዊ ነው የፈለጋችሁ ነገር እሱ ነው ደህነት የሚያስተምራችሁ ብዬ አስረክቢያቸዋለሁ ከዛ ውስጥ አንዷ እሷ ናት ስራዋን ትታ መጣለች እና ያ ሁሉ እንትን የሆነችው የተሰናከለችው ስትገባ የነበረው የሰውነት እንቅስቃሴ አንዳንዱ ስሜታዊ ነው አንዳንዱ በስጋው ነው የነበረው ረብሻ አስደንግጧት ወጣለች እንደዚህ አይነት ነገር አለ መሰረተ ክርስቶስና መካነ ኢየሱስ በዚህ ነገር ላይ ይጠነቀቃል እንጂ የጸጋን ስጦታ አይቃወሙም አራነጥም ዶክተር ዳኒ እግዚአብሔር ይባርከው ይሄንን ያስቀመጠው ስርዓት ይኑር ይባላል እንጂ አትከለክልም ግን ሁሉም በአግባብ በስርዓት ይሁን ብላ ታስተምራለች መካነ ኢየሱስ ብሎ ተናገረ መሰረተ ክርስቶስም ታስተምራለች ሌሎቹ ስላልነበርኩ ዝም ብዬ ካፈላለው እንጂ የውስጥ እንትናቸውን ስላላየው አላውቅም ግን ትምህርታቸው የሙሉ ወንጌል አለኝ እንትናቸው የእምነታቸው መግለጫ የቃለ ሕይወት አለኝ የመሰረተ ክርስቶስ አለኝ ኢንክሉዲድ የኦርቶዶክስም አለኝ የኢትዮጵያ ኦርቶዶክስ ተዋህዶ አምልኮና ስርዓት የውጭ ግንኙነት የሚለው አለ እጃችንና እዛ ላይ የሚለው ሌላ ነው እነሱ መተው እዚህ ጋር የሚያወሩት ሌላ ነው አሁን እኮ በእነሱ ዶክመንት ቻሌንጅ ስናደርጋቸው መቆም አልቻለም ተወጡ እኮ ኦርቶዶክስ እዚህ የሚያወሩ ሌላ ነው አንድምታቸው ዮሐንስ 3:5 አንድምታቸው ከአብ ከወልድ ከመንፈስ ቅዱስ እንወለዳለን ይላሉ እዚህ መጡና ከኛ ጋር ሲሟገቱ ከውሃ ነው የምወለደው ይሉናል አንድምታቸው የዮሐንስ ወንጌል እንደዛ ነው ያስቀመጠው ከአብ ከወልድ ከመንፈስ ቅዱስ ብሎ አንድምታ አስቀምጦታል አላስቀመጠም የሚል ካለ አንድ ቁጥር ጽፎ ይምጣ ኦርቶዶክስ ይሄው አሁን አወጣና አሳየዋለሁ እንደገና ማቴዎስ 28:19 እያስተማራቸው አስጠምቋቸው ብለው ጌታ ኢየሱስ ክርስቶስ ለማለት የፈለገው ነገር ከማርቆስ 16 ጋር እንደማይጋጭ በአንድ ጊዜ ያለው እንደሆነ ስላወቁ ሊቃውንት የኦርቶዶክስ ሊቃውንት አስተካክለው ማቴዎስ 28:19 አስተምረን እናጠምቃለን ብለው አስቀምጠውታል ይመጣና እዚህ ለህፃናት ምጠቀመው ማቴዎስ 28:19 ነው እያለ ከኔ ጋር ይከራከራል አለቀባቸው እነዚህን እያገኘን እንትን ስንላቸው ያላቸው አማራጭ ጥሎ መጥፋት ነውና ለዚህ ነው የጠፉት ማለት ነው ተባረኩ ግሎሪ ቱ ጋድ ያንተን ጊዜ ነው የወሰድኩት ቀጥል ይሰማል እኔ አንድ ጥያቄ ልጠይቅና ልውረድ ማነው ስፔሲፊክሊ ለአንተም ለሁላችንም አንደኛ እኔ ያስተላልኩት ነገር ወንጌል አንደኛ እንዳይሰራ ያያችሁት ነገር እኔ ያስተዋልኩት ነገር አለ ለእናንተ ምናልባት ጥያቄ ማለት ለእናንተም ከተረዳችሁት ምናልባት እኔ አንደኛ እንትን ብለው ሁላችን ቤተክርስቲያን ነን ይላሉ ወንጌል እንዳይሰበክ የሚፈልጉ ሰዎች ኦርቶዶክስም ካቶሊኩም ሁሉም አንድ ቤተክርስቲያን ይላሉ በከንቱ ክርስቲያን ናቸው ይላሉ አንደኛ ነው ሁለተኛ ደግሞ አንድ ጊዜ ተመርጠናል
ስላልተመረጡ ወንጌል አንሰብክላቸውም ነው በሌላ አባባልና ይሄን አስተውያለሁና ሌላ ደግሞ ምንድነው ኦንላይን ላይ ጌታን የተቀበሉ እንደ ዮኒ ማኛ ስለ ቤተክርስቲያን አሰራር ስለ መንፈስ ቅዱስ ስለማያውቁ አልፈርድባቸው ባንድም ይሄንን ያለው እናንተስ ምን አስተዋላችሁ ለማለት ነው። ተባረኩ። መልካም ጊዜ ይሆንላችሁ። ስለ ወንጌል ግድ ብላችሁ ጊዜያችሁን አጥፍታችሁ የምትናገር ሁሉ ተባረኩ። ወንጌል ይቀጥላል። ያው ነው ስለ ሌላ ሰው ነው ብዙ ስለተናገሩ ካለ ቅድሚያ እሰጣለሁ። አለበለዚያ ግን አጭር ነገር ነው የምለው። የኦንላይኖች በምድር መያዝ አለባቸው። አንዳንዶቹ እየተያዙ እንደሆነ እየተጠመቁ እንደሆነ አንዳንድ ነገር እንሰማለን እና ካልተያዙ ችግር ነው። በደቀ መዛሙርትነት ይሄ ቢራቢሮ ነው የምትሆነው። እንኳን እነሱ አዲስ የመጣ ክርስቲያን ይቅርና እናንተ ወገኖቼ እኔና እናንተ በቤተ ክርስቲያን ውስጥ ካልተያዝን እውነተኛ ደቀ መዛሙርትነት ህብረት ያጠቃልላል። ፊዚካሊ በሪሞት ሳይሆን ፊዚካሊ ከቤተ ክርስቲያን ጋር ወንድም ወንድሙን ይሰራዋል እንደሚለው ጸጋ እንደምንከፋፈል በቤተ ክርስቲያን ውስጥ መታቀፍ አለብን እና ብዙ ኢምፕሊኬሽን አለው፣ ብዙ ጥቅም አለው፣ ብዙ ነገር አለው። እዛ ውስጥ ከገባው ጊዜያችሁን ይወስዳሉ። ቤተ ክርስቲያን በጣም አስፈላጊ ኤክሌሺያ እንዴ ሐዋርያ ሥራ 2 እንትን በአንድነት ይገቡ ይወጡ ነበር፣ ማዕዳቸውን ይቆርሱ ነበረ እና በህዝቡን ፊት ሞገስ ነበራቸው፣ የሚድኑትን እለት እለት በእነሱ ላይ ይጨምር ነበር ይላል። እና ቤተክርስቲያን ቅድም ካህኑ ተናግሯል እኮ እንትን በፕሪስክላና በአቂላ ቤት ውስጥ እኮ በቤታቸው ውስጥ እኮ ቤተክርስቲያን ነበረ ይላል ሐዋርያ ጳውሎስ እኮ በእነሱ ውስጥ በነዛ ቤት ላለች ቤተክርስቲያን ይላል። እና ጉልላት ያላት ምናምን በቤታቸው ውስጥ በሳሎን ውስጥ ጉልላት ያለው አሁን እንደምታዩት ቤተክርስቲያን ተሰርቶ ነው በህንጻ አይደለም፣ ኤክሌሺያ ነው፣ ተጠርቶ የወጣ ህዝብ ነው፣ የዳነ ህዝብ ነው። ስለዚህ አስፈላጊ ነው። ቤተክርስቲያን ቬሪ ኢምፖርታንት ነው። ቤተክርስቲያን ውስጥ ህብረት ማድረግ አለን። ማታደርጉ በቃ እዚህ ጋር አብሶስ እኔ አንዳንድ ጊዜ ወገኖች የታዘባለሁኝ አገር ቤት ያለ ሰው ከሆነ በአገር ቤት ቴኔም ስንት ነው የምትሉት 4 ሰዓት አይደል የሚባለው ከጠዋቱ 4 ሰዓት አካባቢ ብዙ ቦታ እንደሚጀመር አቅ ስለነበረ 4 ሰዓት ላይ 5 ሰዓት ላይ 6 ሰዓት ላይ እየደጋገመ አንድ ቀን ሊሆን ይችላል እየደጋገመ ላይቭ የሚገባ ሰው ጠረጥሯል። ምን ይሰራል ነው የምለው አገር ቤት ነው። አትክፈቱ። አገር ቤት ያላችሁ 4 ሰዓት 5 ሰዓት 6 ሰዓት በቤተ ክርስቲያን እሁድ ቀን ነው የምላችሁ እሁድ ቀን እንዴ ኖ እንደዚህ ጥሩ አይደለም፣ እንደዚህ ጥሩ አይደለምና ይሄ አዲክትድ ሆኗል ነው የምለው። ላይቭም ቢገባ ገብቶ ሐሳብ ቢሰጥ በቤተ ክርስቲያን ሳል ላይ አገር ቤት ያላችሁ ሰዎች ወደ ቤተ ክርስቲያን ሂዱ፣ ቢመቻችሁም ባይመቻችሁም። ኦኬ የእግዚአብሔርን ፕሬዘንስ ቢሰማችሁም ባይሰማችሁም እኔ መሄድ እንዲሁ ሩቅ ሳይሆን ላስት ዊክ ይሄ እሁድ ሳይሆን የዚህኛው እሁድ ሳምንት መሄድ አልተሰማኝም ነበር ቤተ ክርስቲያን እና ለባለቤቴ ነገርኳት። ለምን እንደሆነ አላውቅም፣ ሂድ አላለኝም አልኳት። ማይ ጉድነስ እንደዛ ቀን ተሰማህ አልተሰማህ ቤተ ክርስቲያን ሂድ። ተወደዳችሁ ወገኖች ህብረት አድርጉ፣ ባይብል ስተዲ እንደዚህ ጆይን አድርጉ። ይሄንን አድሬስ አደርግላለሁ። አየር ላይ እንደዚህ እንደ ዮኒ ማኛ ምናምን እንደምትላቸው አየር ላይ ተቀብለው አየር ላይ የሚቀሩ ከሆነ አየር ላይ ነው የሚበሩት፣ አየር ላይ ይቦናሉ። ልክ በዳንኤል መጽሐፍ ላይ እነዛ እንትኑን ከእጅ ሳይነካው ድንጋይ ከተራራ ላይ ተፈንቅሎ ፈጅቶ እነዛ ምስሎች ባውድማ ላይ እንዳለ በንፋስ ፊት እንደሚበን በነነ እንዳለ ይበናሉ። አየር ላይ ብቻ ከሆነ በአየር ላይ ራሱ በሪሞት እንኳን እናስተምራለን። ቴሌኮንፈረንስ አስተምር ጌታን የተቀበሉ አንዳንድ ቦታ ቤተክርስቲያን የሌለበት አካባቢ አውሮፓ የሆነ በነጮች መካከል የነበሩ ድነት እናስተምራቸው ነበር በርቀት ምርጫ ስለሌለ። ኦኬ ድነት እንኳን ብናስተምራቸውና እንትን ብንል ኦፖርቹኒቲ ካገኙ የነጭም ቤተክርስቲያን ሌላ ቋንቋ ባለፈው እንዳልነው ሂዱ፣ ቤተክርስቲያን ሂዱ። እውነተኛ የዳነች ቤተክርስቲያን መጽሐፍ ቅዱስ እውነተኛ የሚያስተምሩበት ቤተክርስቲያን ህብረት አድርጉ። እና ይሄ ጥሩ ጥያቄ ነው ያቀረበው። አየር ላይ እንትን ብሎ አየር ላይ የሚቆይ ከሆነ አየር ላይ ይደርቃል እና ይበናል፣ ዱቄት ነው የሚሆነው። ስለዚህ በቤተክርስቲያን ውስጥ እንደውም ከቲክቶክ ራሱን አቅቦ አየር ላይ ደቀ መዝሙር መደረግ አለበት፣ መማር አለበት ብዬ 100% ማመን ነኝ። በዛ አገልግሎት ደግሞ በጣም ረጅም ጊዜ ያገለገልኩኝ ሰው ነኝ። በነፍሳት አገልግሎት፣ በደቀ መዝሙር አገልግሎት ረጅም ጊዜ ልቤ አሁንም ያለው እንደውም ወደፊትም ባገለግል እዛ ፋውንዴሽን ላይ ባገለግል ልቤ ያለው እዛ ቦታ ነው፣ ወንጌልና ፋውንዴሽን ላይ ማለት ነው። በጣም ጥሩ እንትን ነው። ሁለተኛ የጠየቀው ጥያቄ ረሳሁት። ሁለተኛ አንድ የጠየቀው ነገር ነበር። ይሄ እዚህ ላይ ቢራቢሮዎች ነው። ቢራቢሮ አትሁኑ።
ያመናችሁም አዲስም የመጣችሁ ቢራቢሮ አትኑ፣ ህብረት አድርጉ፣ ቤተክርስቲያን ጆይን አድርጉ። ይሄንን በዚሁ አጋጣሚ ልጠቀም ብዬ ነው። ሁለተኛውን እንትን ሪኮ ማን ነው? ሁለተኛው ምንድነው? ወንጌል እንዳይሰበክ የሚፈልጉ እኔ የምረዳው እናንተን እኔ አላውቅም። አንደኛ አንድ ነን፣ ካቶሊክም ኦርቶዶክስም ሁላችንም ክርስቲያን ነን ይላሉ። በክርስቶስ ያላመነውን ሁሉ ክርስቲያን ነው ይላሉ። አምኖ ያልዳነውን ያላረፈውን የዘላለም ህይወት እንዳላቸው የማያምኑ ሰዎች ክርስቲያን ናቸው ብለው ይጠራሉ። አንደኛ ነው። ሌላ ደግሞ አንዴ ተመርጠናል ይላሉ። አንዴ ተመርጠናል፣ ሌላው የራስ ጉዳይ ነው እና አንዴ ተጠርተናል ወንጌል አያስፈልግም ነው በሌላ በእንግሊዝኛው። ይሄን ነው ለምረዳው። ተባረኩ። ኦኬ፣ አንዴ ተመርጠናል ክርስቲያን ነን ይላሉ የሚለው የኦርቶዶክስም አሁን ራሊ ቢገባ አሳየዋለሁኝ። አሁን እዚህ ጋር ፕሮቴስታንት ራሊ ገብቶ ፕሮቴስታንት ክርስቲያኖች ናቸው ወይ ብለህ ብትጠራው አይደሉም። የፕሮቴስታንት ቤተክርስቲያን ተብላ ትጠራላቸው ብለህ ብትጠራው አውቀዋለሁ፣ ስታበርን ነው ራሊ ኦቨር 2 years አውቃለሁኝና አይደለችም ነው የሚለው። ግን ኦፊሻል ዶክመንት አሳየዋለሁኝ። ብፁዕ አቡነ ጎርጎርዮስ የጻፉት ላይ ካቶሊክ ሉተራን ብለው ነው ያስቀመጡት እና ኦርቶዶክስ ቤተክርስቲያን ተብለው ይጠራሉ ብለዋል። አይ አግሪ ዊዝ ዛት ቤተክርስቲያን ተብሎ ይጠራል ትላለ እና ይዣቸዋል። ልደት ቃልን ይዣዋለሁ። ቤተክርስቲያን ተብላ የወንጌላውያን ቤተ እምነት ቤተክርስቲያን ተብላ ትጠራለች ወይ ስለው አትጠራም ብሎኝ ቢንጎ ብዬ ይዤዋለሁ እና አሳይቼዋለሁ። ይሄ ዶክመንት እናንተ ጋር ቤተክርስቲያን ብለው ነው የሚጠሩት። ኦኬ እኛ እኮ ይኸውላችሁ ቤተክርስቲያን ተብሎ በመጽሐፍ ቅዱስ እንትን ክርስቲያን የጠየቀው ክርስቲያን እንደሆነ አውቃለሁ። ወደዛ መጣለሁ። ቤተክርስቲያን ተብሎ በመጽሐፍ ቅዱስ ህብረት እንትን በመጽሐፍ ቅዱስ አሶሲዬሽን መጽሐፍ ቅዱስ እንትን አንድ ላይ ናቸው። ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት አንድ ላይ የመጽሐፍ ቅዱስ ማህበር አንድ ላይ ናቸው። ብዙ ነገር ሼር ይደራረጋሉ። ልማት ላይ አይታችሁ ይሆናል። ባለፈው ማነው ኤቢ አቅርቧል። ኤቢ አፖሎጂቲክስ ላይ እንደዚህ ኤቢ ላስት ኔም ረሳሁት። አሁን ምን ብሎ ነው የመጣው? ኤቢ የተወደደ ወንድማችን አቅርቧል። ኮምፒውተር ከፍቶ ፒሲውን ከፍቶ በልማት ስራ እየጠየቁ ሉተራንን፣ የወንጌላውያን አብያተ ክርስቲያን፣ የኦርቶዶክስ ቤተ እምነት ልማት ላይ እየጠየቁ ኦፊሻሊ እርዳታ እያሉ ወርልድ ዲቪዥን ሌሎችም የተራዶ የወንጌላውያን የፕሮቴስታንት ቤተ እምነት እነሱ ላይ እንትን ያለ ችግር እኮ የለም እዛ እና ይረዳዳሉ በብዙ ነገር እውቀት ላይ ታፖቹ እኮ ምንም ችግር የለባቸውም። ተከባብረው ነው የሚኖሩት። እዚህ እኮ ያለው እነኮ ይሄ ቢራ እዚህ ያለው ነው ቲክቶዶስ ምናምን የምትሉት ሌላ ነገር ጽንፈኝነት የሚያወራው እንጂ ላይ ያለው ተከባብረው ነው ቤተክርስቲያን ብለን እናምናለን። ሁሉም ድነዋል ወይ? ክርስቲያን የሚባለው ማን ነው? ክርስቲያን ብለን ልንጠራቸው እንችላለን። ክርስቲያኖች አሉ በውስጥ ሁሉም ክርስቲያኖች ማለት አንችልም እንጂ በዘልማድ ክርስቲያኖች ይላሉ። አክቹአሊ እኮ እንትና ማን ነው ምረታብ እኮ ይከለክላል። ምረታብና አንዳንዶቹ ብለዋል እኛ ክርስቲያኖች አይደለንም ኦርቶዶክሶች ነን የሚሉ አሉ። ምክንያቱም አህዛቦች ስላወጡላቸው እኛ ኦርቶዶክስ ነን ብሎ እኮ ከ5000 ነው ከ10000 ህዝብ በላይ እኮ አስክዶታል እኮ አደባባይ ክርስቲያኖች አይደለንም ካኒ ብሊቭ እንዴት እንደሳቁ እኛ እንደዚህ ስለሆነ ብሎ ምረታብ ከዛ እኛ ኦርቶዶክስ ነን እንጂ ክርስቲያን አይደለንም ክርስቲያን የሚለው ስም ይወጣላቸው በአንጾኪያ እንደዚህ ብሎ ዲስክራይብ አድርጎ ልላስ ብሎ እኮ አስክዶታል እኮ በአደባባይ ራሊ ትሰማለህ ምረታብ ህዝቡን ልላስ ብሎታል። እግዚአብሔር ይባርከው፣ እግዚአብሔር ይመልሰው። ቅድም ተጠቅሷል። ይሄው አሁን እዚህ መጥቶ አሜሪካ በርገሩን እየበላ በቃ ያ ሁሉ ጩኸቱን አቁሟል፣ ተሳካለት። አሁን ካናዳ ደግሞ ያኛው ማን የሚባለው ዘልደታ ደግሞ ተሳካለት። እዛ አሁን ጸጥ ነው የሚለው እየረበሹ እንደዛ ያደርጋሉ። ኤኒዌይስ ክርስቲያኖች አሉ። እሱ ክርስቲያኖች አይደለንም የሚበል እንጂ ሌሎችም ይላሉ ኦርቶዶክስ ነን ነው የሚለው። ሁልጊዜ እኮ ወደ ኦርቶዶክስ ና ወደ ክርስቶስ ና እኮ አይሉም፣ ወደ ክርስትና ና እኮ አይሉም ሲጋብዙ። ቱ ቢ ኦነስት ወደ ኦርቶዶክስ ና ኦርቶዶክስ ሁን እንጂ ክርስቲያን ሁን፣ ክርስቶስን ተቀበል። አንድ ከዚህ በፊት ቪዲዮ ሳልሰራ ሰርቻለሁ። ቪዲዮ ለመሆኑ ወንጌላውያን ማን ሐዋርያቶችን ውጡና ሂዱና እንደው መኝታዬ ላይ ሆኜ ነው ኦርቶዶክስ ሁኑ ነው ብሎ ያዘዛቸው መጨረሻ ላይ ጌታ ኢየሱስ ክርስቶስ ኮሚሽን ሲያደርጋቸው ወይስ ወንጌል ስበኩ ነው ያላቸው ብዬ መልሱን ከኮመንት ተጠብቃለሁ ብዬ ብርድ ልብሴን ለብሼ ተኝቻለሁ። አንድ ቀን ቪዲዮ ሰርቻለሁ እንደዛና እንደዛ ስለሆነ
ኦኬ ቴንክ ዩ ጌርሳም ተባረክ። ሲፎ አቤ ተባረኩ። አንድ ነገር ልጨምርና ቢበቃን ጥሩ ነው መሰለኝ፣ ሰዓት በጣም እየሄደ ነው። እነኚህ ሰዎች እዚህ ቲክቶክ መንደር ላይ ያሉ ሉትራንን የሚሉ ሰዎች በነገራችን ላይ አንደኛ ቤተክርስቲያን የሚወክሉ ሰዎች አይደሉም። እኔ ለኔ ተልእኮ አስፈጻሚዎች ናቸው ብዬ ማምን ሰው ነኝ። ምክንያቱም መሬት ላይ ያለችው ሉትራን መካነ ኢየሱስ እኔ ወንጌል አይደለም ለኦርቶዶክስ ለማንም እንደሚሰበክ መታለች። እነኚህ ግን ወንጌል እንዲሰበክ አይፈልጉም። ስለዚህ እኔ ራሳቸው ወንጌል ገና ፈላጊ ናቸው ብዬ አምናለሁ። ስለዚህ ያን ያህል ብዙ ከዚህ በኋላ ማገዶ የሚፈጅ ነገር ያለ አይመስለኝም። ምክንያቱም ማታ በቂ መልስ ተሰጥቷቸዋል። ከዚህ በኋላ መቼስ እንራገጣለን ብሎ የሚያስቡት ነገር ያለ አይመስለኝም። ቴንኪዩ ተባረኩ። ይሄን ይመስላል ያለው ነገር። ቴሌኮም የለም። እሺ አኒ እስከዛ ሰላም በይን። ሲፉ ሀሳብ አለሽ? ሌላ የምትጨምሩት ነገር አላችሁ? ሰላም እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። ይፈደራችሁ ያባታል እና እኔ አሁን ነው የመጣሁት። ሲፋንዬ እንዴት ነሽ? ጌታ ይክበር። ደህና ነኝ ለእግዚአብሔር ይመስገን። ሁላችሁም ሰላም ብያችኋለሁ። በሰላም ቆያችሁልኝ። እንዴት ናችሁ? አደርሽ ዳድር አረውዬ ገና ፊትሽን ታጥቢ። አረ ያው እኔ እኮ እንዴ ነው የገባሁት እና ጨርሳችኋል ለካ አልተካፈልኩም። አይ ታጥቢ ፊትሽን፣ እንቅልፍ ገና አለቀቀሽም። አረ ጨርሻለሁ፣ እንቅልፍ የለም። ካሽ ድምፅሽ ግን ይናገራል። እሺ ግን ድምፅሽ ይናገራል። ቴሌኮም አለ። ህዝብህን በሰላም አሰናብት። ግሎሪ ጌሳም በተናገረው ቤተክርስቲያን ሰዓት እሱ ሲናገር እኔ የሳኩ ነበርና እሱ ውጪ ስላለ እንደተቀየረ ረስቶታል ማለት ነው። ኢትዮጵያ ጭራሽ እኮ አገልጋዩ ራሱ የሚመጣው እኮ ከ6 ሰዓት በኋላ ነው። እና እኔ በጣም ማለት ነው ኢትዮጵያ ሄድኩ ጊዜ ሰፈሪ ቄራ ነውና ያው ሰላም ሙሉ ወንጌል ነበር የምናመልከውና በፊት እዛ ላይ እርስል ሙሉ ወንጌል ነቅላ ወደዛ ወደ ከላንቻ ጀርባ ሄዳለች ምናምን ነገር አሉና ቦታውን በትክክል ስለማላውቀው ማለዳ ነው ተነስቼ ሄድኩት። ከዛ እሺ ታዲያ ቸርች ልሄድ ምናምን ነገር ብዬ ከዛ ዳንሳ ደግሞ እንትን ከጎተራ ወደታች ጋር ከፍቷል። እዛ ቸርች አለ አሉኝ ማለት ነው። yes Loyan she's upstairs okay እና አሁን የሰውየውን ስም እንኳን በስራ በጣሊና ዳንስ አብለሽ ጀምረሽ ድሮ እንዴት ይሳካልሽ? ከኮነሻን እና እዛ አለ አሉኝ። ከዛ እዛ እንጂ ሰስኩ። ከዛ ስገባ ጭራሽ ቸርች አይመስልም አልኩና ከዛ እንዴ ምክንያቱም አልለመደም ውስጤ እንደዚህ በቃ በጣም ደም ጫጫታ። ከዛ እዛው ጎተራ ጋር ነው ጎተራ ሳይሆን ጎፋ ጋር ገብርኤል ፊት ለፊት ወንድማማቾች ቤተክርስቲያን የወንጌል አማኞች የሚል ነው እዛ አለ። ምክንያቱም አንዴ ጠዋት በቃ ቸርች ለሚል መጥቻለሁ ብዬ ከዛ እዛ ስገባ ጆቫዎች ነው ሁሉ የሚመስሉት ማለት ነው። በጣም በቃ ለየት ያለ ጸሎት በህብረት ነው፣ ተመሳሳይ ጸሎት ነው የሚጸልዩት ምናምን። እንዴ ምንድነው ምናምን ነገር ብዬ ከዛ ጓደኛዬ ጋር ደወልኩላትና ምንድነው በጠዋት ቸርች ወጥቼ ልሄድ የሙሉ ወንጌልን አላወቅኩትም ቦታ ቀይረዋልና
ደግሞ በቃ እንደዚህ ደግሞ ሲል ለየት ያለ ነገር ነው ምናምን ነገር ስላትኝ ከሰዓት እኮ ሆኗል ሁሉ ነገር አለሽ ማለት ነው። ከሰዓት እንትን እንዳለሽ ከሰዓት አብረን እንሄዳለን በቃ ወደ ቤት ተመለሽ ምናምን ነገር ብላኝ ከሰዓት እንግዲህ ቤተክርስቲያን ከሰዓት ሆኖ ቸርች እንግዲህ ማልደ ነው የምትገባው ቸርች ከዛ ራስን በጸሎት ታቆያለ ምናምንና ስለዚህ ጌርሳ ምንድነው ረስቶታል መሰለኝ የኢትዮጵያን አገልግሎት ከሰዓት ሄድን ከሰዓት ሄድን ሐዋርያው ዘላለም ያው ብዙ ማራኩም ከሰፈር ማለት ነው እዛው ጎተራ ጫፍ ጋር ሳደርስ የንስር መኪና መሸጫ ጋር የሐዋርያው ዘላለም ቸርች አለና እዛ ድግስ የሚገርም ድግስ ተካፍዬ ወደ ቤት ሄድኩላለሁና ከሰዓት እሱ ነው የለም ማለዳ የለም ከ4 ሰዓት በፊት ወይም 4 ሰዓትም አንተ ምመኑ ለምትገኘው አገልጋዩ ከ6 ሰዓት በኋላ ነው የሚገኘውና ይሄ ራሱ አሰራር ራሱ ቢቀየር በቃ እንደ ድሮ በቃ የድሮማ ማይ ጋድ ርቀህ ምናልባት ርቄ ሰፈር ከሄድኩኝ ላገኝ ይችላልውና መራቅን ያልቻልኩት ያኔ ለማለት ነው። አሁንም ደግሞ እንደዛ ነው በጧት የምታገኛቸው ምናልባት ከሰዓት ተካፋይ ሆኖ እንዳይሆን ቢልና በነገራችን ላይ ሲፍ እኚ እናት ቤተክርስቲያን የሚባሉት እነ ቃለ ሕይወት እነ ሙሉ ወንጌል መካነ ኢየሱስ አይተሻቸው ከሆነ አሁንም መስቲል እንደዛ ነው ይመስለኛል ስርዓቱ። ምክንያቱም እኔ እስከ ቅርብ ጊዜ ድረስ እንደዛ ነበር ማቃቸው ምናልባት ይሄን 3 አመት ምናምን ነገር አላቃቸውም እንጂ 2 ሰዓት ከምናምን ላይ ፕሮግራም ይጀምራል። ግን ከዛ ውጭ ያሉ ቤተክርስቲያኖች እኚ እንትን ሚኒስትሪ ቸርቾች ከ4 ሰዓት በፊት የሚጀምር ነው ያላየው እኔ ለምዶ አላውቅም። ለሊ ግሩፕማ የለም በማለዳ እንዳልኩ ከዛ በኋላ ተሻግሬ ሙሉ ወንጌል ላይ ሲሄድ በቃ በማለዳ ፀሐዩ ራሱ ያምራል ማለት ነው የሚጀምርበት ፀሐይና ምልልክ ነው እንትን በቃ ወንጌላማይ ነው ግን በቃ የተለያየ ነገር እንዳለ ልነግር ነው። እንደዚህማ የመጀመሪያ አይቷ ቤተክርስቲያንማ ስርዓቷን ብዙም አለቀቀችም ግን እንትን ነው ብቻ ኤኒዌይስ ይሁን ተመለስኩ አይደል ወገኖች በመሀል አቋረጥኩኝ። ሶስተኛውን ጥያቄ አልመለስኩም። ሲፋን ጨርሰሻል አይደል? ይቅርታ ኦኬ። ሶስተኛው ምንድነው የዳነ ሰው በቃ ከዳንን በኋላ እንደፈለግን አይ ቲንክ እሱ የተለያየ አመለካከት አለ ማለት እኔ ዛሬ ማለዳም ሳስበው ነበር እሱ ምክንያቱም ባለፈው ላይቭ ገብቼም ተነስቶ ብዙ እንዳይሰፋ አድርጌ ነው እንትን ያደረኩት። የተለያየ ነገር አለ። አንዳንድ ኤክስትሪምስ ካሉ የዳን እንደፈለግን ብንሆን ብሎ ፓስተር አሌክስ ቤት እንደፈለግን ብንሆን የሚሉ አሉ። ግን ሌሎች አሁን አንዳንድ ወገኖች አብረውን የሚያገለግሉ አፖሎጄቲክስ ላይ የሚሰሩ ስነ መለኮት ትምህርት ቤት ሁሉ የሚያስተምሩ አሉ። ኦኬ ህይወት ዘመናቸውን ሁሉ በትምህርታቸው በመጽሐፍ ቅዱስ ትምህርት ቤት ኢንቨስት ያደረጉ ወገኖች አሉ። በቅድስና በጽድቅ የሚኖሩ አሉ። ግን ስቲል ያንን እንትን ይቀበላሉ እና እንዳለ አይ ሪስፔክት ዛት ምንም እንትን የለውም። ቱሊፕ አንዳንድ ጊዜ ይሄ ቱሊፕን ስታስበው ዋን ዌይ ኢን አናዘር ዌይ ብዙዎቻችን ብዙውን ነገር እንቀበላለን 100%ን ነው እንጂ ለምሳሌ አሁን ሳልመርጥ የመረጥከኝ ኤፌሶን 1:3 ላይ እንደሚናገረው ዓለም ሳይፈጠር በክርስቶስ ኢየሱስ ነውርና ነቀፋ የሌለብን በፍቅር እንሆን ዘንድ አስቀድሞ መረጠን ይላል። ሮሜ 8ም ላይ ይናገራል። አስቀድሞ ያወቃቸው መረጣቸው። ለዚህ እነሱም ብዙ ጊዜ ቶት የሚያደርጉት ነውና ያንን እንዘምረዋለን። እኔ ስጸልይ ሁልጊዜ ወገኖቼ ጌታዬ ዛሬ ማልዳ እንደዛ ጸልያለሁ ሳላውቅ ስላወከኝ በቃ እኔ አልፈለኩ እኔ ፈልጌው አይደለም ያገኘሁት እና ከዛ ውስጥ ቱሊፕ ውስጥ ኢንክሉድድ የሆነበት ግን ዲስክራይብ የሚሆንበት መንገድ የምናብራራበት መንገድ ይለይ ይሆናል። ልክ የእስላሞች ታይፕ ነገር ሲያመጡብኝ እስላሞች እንደሚሉት ግማሹን ለጀነት ግማሹን ለጀሃነም ፈጠራቸው አላህ የሰውን ህዝብ ሁሉ በቃ መርጦ አንተ ለጀሃነም እሳት እንድትይ እንደዛ ሲሉኝ እሱ አይስማማኝም። ከእግዚአብሔር ባህሪ ጋር አይሄድም። ከእግዚአብሔር ያ ብዙ የሚያነጋግረን ነገር ነው እና እሱንም ሁሉ አክሴፕት የሚያደርጉት አይ ሪስፔክት ዛት። ግን አክሴፕት ያንን አመኑ ማለት በትምህርታቸው በህይወታቸው እንደ እግዚአብሔር ቃል አይኖሩም ማለት ነው። መዳንም በጸጋው እንደሆነ በኢየሱስ ክርስቶስ እንደሆነ ያምናሉ፣ ይቀበላሉ፣ ይሰብካሉ እና ከዚህ የተነሳ በአብያተ ክርስቲያናት ውስጥ
ሁሉም አሉ። ይሄንን የሚያምን አለ። ሌላውን በአጭር ቃል የዳነ ይጠፋል፣ የዳነ አይጠፋም የሚለውም አሉ። ግን ደግሞ ሌላ ኤክስትሪምስ አሉ እንደ ዶሲሲዝም በላቸው። እነሱ እኮ ካልቪኒዝም አይደሉም፣ ዶሲሲዝም ትምህርት ነው። ዶሲሲዝም ስለ ዶሲሲዝም ብታዩ ኢየሱስ ክርስቶስ ተወለደ ሰው ነው ብለው እንደ አሪዮስ አይነት ነገር ነው ያላቸው። አሪዮስ ከነሱ የሚለየው እግዚአብሔር እሱን ፈጥሮት መጀመሪያ በሱ ነው ዓለምን የፈጠረው ነው ያለው። እነሱ ደግሞ ኢየሱስ ክርስቶስ ሰው ነው፣ በቃ ኦርዲነሪ ሰው በቃ ሰው ነው። አሁንም እንደዛ የሚሉ ፓስተር ምናምን የሚሏቸው አሉ። የኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የማያምኑ እዚህ ያሉ ገብተው ብዙ ጊዜ ቻሌንጅ አድርገናቸዋል። እና ይልና የዶሲሲዝም ትምህርት ከዛ በጥምቀት በዮርዳኖስ ሲጠመቅ ክርስቶስ መጥቶ መርጅ አደረገው፣ በሱ ላይ አረፈበት። ወደ መስቀል ሲሄድ ተለየው ይላሉ ዶሲሲዝሞች። እንደገና ደግሞ በዚህ ውስጥ ደግሞ መርዛቸው ከነዚህ ጋር ይስማማል ያልኳችሁ ስጋ ሁሉ ርኩስ ነው፣ መንፈስ ሁሉ ቅዱስ ነው። ስለዚህ በስጋ የፈለክ ነገር ብታደርግ መንፈስ ነው ቅዱስ ይሉሃል። በቃ ካን ኢንጆይ ምናምን አይነት ትምህርት አላቸው። አያችሁ፣ በሁለቱም መንገድ አስቸጋሪ ነው። ስጋ ሁሉ ርኩስ ነው፣ እንደፈለክ አድርግ። ስጋ ደካማ ነው ይላል እና የማይሆን ነገር ነው። እንደገና ደግሞ መንፈስ ሁሉ ቅዱስ ነው። መንፈስ ሁሉ ካልክ መንፈስ አጋንንትም መንፈስ ናቸው። እና እንዲህ አይነት ነገር እኔ የነሱ ትምህርት ከነዛ ጋር ነው። ግን በቅድስና የሚያምኑ በጽድቅ የሚያምኑ እግዚአብሔርን ለመምሰል ራሳቸውን የሚያስለምዱ ቱሊፕን የሚቀበሉ ይኖራሉ። ሌሎቹ ደግሞ እግዚአብሔር ይወቅላቸው እና ያንን ሪስፔክት እናደርጋ። በእንደዚህ አይነት ሁኔታ ነው እንትን ምንድነው በአብያተ ክርስቲያናት አብረን ነው ያለ ነው። እና ጌታ ሲመጣ እንግዲህ ተዋቸው ስላለ አንዳንድ እናንተ እኛ በጣም ልናስተውል የሚገባ ነገር እኔንም ጭምር ተዋቸው ስለተባለ አንዳንድ ጊዜ ሰዎች ሊነቅሉ ይታገላሉ። ተዋቸው፣ ምክንያቱም በስህተት እኛ ስለማናውቅ እግዚአብሔር ስለሆነ አዋቂ እንክርዳድ ነው ብለን ዘሩን መልካም ዘሩን ልንነቅል እንችላለን አንደኛ። ወይም ደግሞ በሂደት ስንቱ የተለወጣለ ወይም ደግሞ ወደፊት እንክርዳድ መቼም ዘር አይሆንም። ኦፍ ኮርስ በቀጥታ ያንን ሊትራሊ ከተረጎምኩ ግን በሂደት የሚለወጡ ሰዎች ስለሚኖሩ በሂደት ኢን ዘ ፊውቸር እግዚአብሔር የሚለውጣቸውን ሰዎችም ነቅለን ልንጥል እንችላለን። ያንን አውቶሪቲ ለኛ አልተሰጠም። ይደጉ አብረው ነው የተባለው። ይደጉ ነው ያለው። ግን አንድ ቀን አለ፣ የመከር ቀን አለ። መረቡ ሁሉንም ይይዛል። አሳውን ወደ ጎተራው አስገብቶ ጊንጡን ወደ ውጭ የሚጣልበት ቀን አለ። እንደገና ደግሞ መላእክቱን ልኮ ደግሞ እንክርዳዱንና መልካም ዘሩን የሚለይበት ጊዜ አለ። እስከዛ ጊዜ ድረስ እንትን ባንሆን ጥሩ ነው። አንዳንድ ነገሮችን ሜን የሆኑ ነገሮችን እስከጠበቀ ድረስ በጣም ለጥጠን አንዳችን አይሶሌትድ ማድረግ ውስጥ ባንገባ ጥሩ ነው ብዬ አስባለሁ። ኦኬ እና ጥሩ ነው ብዬ አስባለሁ። የዛሬ 2 ዓመት እንደዚህ ብሎ በተለይ ከኦርቶዶክሶች ነበር የመጣ በዲቤት አንዳንድ የካልቪኒዝም አይነት እንትን ቪውን የሚቀበሉ ለይቶ ለመለየት ለመምታት እሱን መለጠጥ ጀመሩ። ከእናንተ ቆይ ላይ እንደዚህ ብሎ ካልቪኒስት ነው ምናምን ሲሉ በዲቤት ስለተሸነፉ እነ ልደተ ቃል ሌሎችንም ይሄ ካልቪኒዝም ቪውን የሚቀበሉ ወገኖች በዲቤት ስላሸነፏቸው አንዳንድ ወንድሞች ስም ሜንሽን ማድረግ ስላልፈለኩ ነው ሊመቷቸው ፈለጉ። የዛን ጊዜ እኔ ኖ አልኩኝ። የኛም ወገን መጀመሪያ የዳነ ሰው ነው። የዳነ ይጠፋልን አይጠፋም ብሎ መጠየቅ ያለበት ስትድን ነው። ዲያቆን ሄኖክ መንግስተ ሰማያት እስከምትገባ ድረስ ድነሃል ወይ ተብለ ከተጠየቅ አልዳንኩም በል እያለ እያስፈራራ እና የድነት ቱ ዘ ፖይንት የሆነ የድነት ትምህርት ሳይኖርህ መተህ እዚህ ጋር የዳነ ሰው ይጠፋሉ አይጠፋም ወይ አትበለኝ። መጀመሪያ አንተ ዳን። እንደዛ በሏቸው ብዬ ያንን እንግዲህ ባለኝ አቅሜ ለወገኖች አያስፈልግም እንደዚህ አይነት ነገር የእርስ በርስ ዲቤት የሚባል ነገር በዚህ ጉዳይ ላይ አያስፈልግም ብዬ ያንን በበኩሌ እንትን አደረኩኝ ማለት ነው። ይሄ ዓላማቸው ምክንያቱም እነዛ በኋላ ላይ ወደ ሉተራን ሄዱት። ከዚህ የተነሳ ያ አልሳካ ሲላቸው በካልቪኒዝም ምናምን አልሳካም ሲላቸው ወደ ሉተራን ሄደው እዛ ጋር መለጠጥ እንትን አሉ። እዛ ያው እንግዲህ እንደነዚህ አይነት አመፀኞች ለወንጌሉ የማይገዳቸው ለጌታ ለእግዚአብሔር ስራ የማይገዳቸው ለነፍሳት የማይገዳቸው ሰዎች አይ ዶንት ኖ ምን እንደተደረገ behind scene አላውቅም። ጋድ ኖስ እነዚህ ሰዎች ጋድ ኖስ ለኦርቶዶክስ ወንጌል መስበክ አያስፈልግም። ከነሱ ጋር ቁርባን ካፈላለው ቢፈቅዱልኝ ከወንጌላውያን ግን አልወስድም ከወንጌላውያን ጋር ብሎ የሚናገር በጤና ነው አይደለም። ዶክተር ዳንኤል እንዳለው ማለት ነው። ዳንኤል እውነቱን ተናገር። ይሄው ቅድም እንዳሰማህን እሱ እንዳለው ማለት ነው። ይሄ ጤነኝነት አይደል። አብሯቸው ሲካፈል የሉተራኒዝም ትምህርት እሱ ራሱ ሉተራን ነው፣ ካናይስ ነው ሲያስተምር የነበረ በኋላ ወደዚህ ደረጃ ሲደርሱ
እንዴ እነዚህን አላውቃቸውም እንደዚህ አይነት ትምህርትኛ ጋር የለም ብሎ ዶክተር ዳኒ ተለያቸው፣ ሌሎችም ተለያዩአቸው እና እንደዛ ነው። ያንን መከፋፈል አልተሳካላቸው። እንግዲህ አይ ዶንት ኖ ይሄ እንደዚህ የሚሉ አሉ ያልከው ዶሲዝም ነው የካልቪኒዝም እንትን አይደለም። እነሱ ዴቪሊሽ ናቸው። በቃ ድነናል እንደፈለገን እንሁን የሚሉ እነሱን እኔ ብዙ ጊዜ አጋንንታዊ ነው ብያለንም። ይሄ አጋንንታዊ ነው። ምክንያቱም እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው እንዴ አይሆንም እንጂ። ምክንያቱም አንደኛ ቆሮንቶስ ምዕራፍ 3:19 እና 20 እና 16 ላይ 3:16 አንደኛ ቆሮንቶስ ምዕራፍ 6 ከ19 እና 20 ላይ ይናገራል። እናንተ እግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር መንፈስ በእናንተ እንደሚያድር አታውቁምን? የእግዚአብሔርን ቤተ መቅደስ እንደገና አንደኛ ቆሮንቶስ ወደ 7 ነው መሰለኝ ስለ ትዳር ሲናገር ከጣዖት ቤተ መቅደስ ከአመንዝራ ጋር አጋጥማለሁን? የእግዚአብሔር ቤተ መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 6:19-20 ላይ በዋጋ ተገዝታችኋልና ከእንግዲህ ወዲያ የራሳችሁ አይደላችሁም፣ በሰውነታችሁ እግዚአብሔርን አክብሩ። በሰውነቴ እግዚአብሔርን አከብረዋለሁ፣ በአንደበቴ፣ በኑሮዬ፣ በህይወቴ፣ በትዳሬ እግዚአብሔርን ለማክበር እምጥር ሰው ነኝ እንጂ እየሄድኩ ከትራሽ ካን ምበላ ከቆሻሻ መጣያ እያወጣው ኃጢአት እንትን ማለት እንደዛ ነው። እንደዛ አድርገው ስለሚናገሩ ነው። ዲበኩሉ በተለይ ብዙ ጊዜ እንደዛ ነው። የዳነ ድኗል እያለ እኮ እንደፈለገ አንተ ነህ ኃጢአት የምታደርገው ብራዘር። እኛ በቅድስና በጽድቅ እግዚአብሔር ልናመልክ የተጠራን ቅዱስ ህዝብ ነን ብራዘር። ያለው መንፈስ ቅዱስ ራሱ ይጸየፋል። አውቶማቲክ ነው። እኛ ኃጢአትን እኮ መጥላት አውቶማቲክ ነው። እኛ it is an አውቶማቲካሊ ትጸየፈዋለህ ብራዘር ስትድን አለቀ እንጂ ኧረ ይሄ እግዚአብሔር የሚወደው ነው ይሄ እግዚአብሔር እየመረጥኩ አይደለም። አውቶማቲክ ነው ብራዘር፣ አውቶማቲክ ነው። አይወጣም። ስድብ አሁን ይውጣ ብለው ከአንደበቴ ይሄ ኦቨር 3 years ሊወጣ አይችልም ወገኖች። ያዕቆብ እንደሚናገረው ከአንድ አንደበት ሁለት ምንጭ እንዴ በዚሁ አንደበት እግዚአብሔርን ትባርካለህ፣ በዚሁ አንደበት ደግሞ እንደ እግዚአብሔር ምሳሌ የተፈጠረውን ሰው ትረግማለህ። እንዴት ይሆናል? ፌሽን ነው የማደርገው ድነቱ ላይ ሳይሆን ይሄ ሰው የተቀደሰ ነው ወይ ጸርቷል ወይ እያደገ ነው ወይ በቤተ ክርስቲያኑ ህብረት እያደረገ ነው ወይ በእግዚአብሔር ቃል ዴሊ ዲቮሽናል ህይወቱን እየጠበቀ ነው ወይ ብዬ ህይወቱን ጠይቃለሁ። ወይም ደግሞ ሳልቬሽን ላይ ጠይቃለሁ። በጣም ኤክስትሪም ሲሆኑና በጣም ጥላቻ በውስጣቸው ሲንቀሳቀስ ይሄ ሰውዬ ድነዋል ወይ ብዬ ነው የምጠይቀው። እዚህ ወንጌላውያን አማኞች የታወቀ እነሱ ያውቃሉ እኮ። ለምንድን ነው እኛ ጋር አንድ ሰው ሲወድቅ በኃጢአት ኦርቶዶክስ የሚረበሸው? አረ ይሄ ቤት እንደዚህ ወደቀ የሚለው? ምክንያቱም ቅድስና ከኛ ኤክስፔክት ስለሚያደርጉ፣ ቅድስና የጽድቅ ኑሮ ከኛ ኤክስፔክት ስለሚያደርጉ ለዚህ ነው ጩኸት የሚበዛው እኛ ጋር አንድ ሰው ከወደቀ ማለት ነው። እግዚአብሔር ስሙ ይባረክ። ልንድን ብቻ ሳይሆን ልንቀደስ፣ በቅድስና በጽድቅ ልንኖር እግዚአብሔር ጠርቶናል። እንደዚህ የሚያደርግ